እሳቸው እንዲህ እንዲሉ መነኮሳቱና ሊቃውንቱ እነሱ ጋር በእሳቸው ዙሪያ ያሉቱ ሲኖዶሱ፣ ጠቅላይ ቤተ ክህነት፣ ሊቃውንት ጉባኤ፣ መምህራን፣ ዲያቆናት፣ የኦርቶዶክስ ምዕመናን የእነዚህን መጽሐፍቶች ስህተት ነግረዋቸው ሳይሆን እኔና እኔን የመሰሉ ወንድሞቼ ለብዙ ዓመታት የተለፋበት ህዝባችንን ከነዚህ መጽሐፍቶች አላቆ ወደዚህ ቃል ለማምጣት ብቻ ይህን ቃል ሲያነቡ ኢየሱስ ክርስቶስን በማመን የሚገኝበትን የመዳንን ጥበብ የሚሰጡ ቅዱሳት መጽሐፍት ይስራሉ። ኤርሚ አንዴ ችግር የለም። ኦኬ። ስለዚህ ወደዚህ መጽሐፍት ለማምጣት ነው። ስለዚህ ምን አሉ እሳቸው? አንብበው ተረድተው አይደለም፣ ደፍሬ ነው የምነግራችሁ። ቆይ 19 ያላችሁ እሳቸው ማንበብ አይችሉም እያልኩ አይደለም። እድሜያቸው በጣም ገፍቷል፣ ትልቅ ናቸው። እነዚህን መጽሐፍቶች እንኳን ብፁዕ አቡነ ማትያስ አይደሉም የሊቃውንት ጉባኤ ውስጣቸው ምን እንደተጻፈ አያውቁት። ይሄው ደፍሬ ነው የምነግራችሁ። የአብርሃም አምላክ እግዚአብሔር ምስክር ነው። መጽሐፎቹ ተጻፉ ለጸሎት ከማንበብ በቀር ምንም ውስጣቸው የተጻፈን ጉድ ምድር የማይሸከመውን ውሸት በቀይና በጥቁር ስክሪፕቶ ተጽፎ ተቀምጠዋል። በመላእክት ስም በቅዱስ ራጉኤል፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሚካኤል፣ ሩፋኤል፣ በቃ በጣም እዚህ ያሉት ማለት ነው በሙሉ ተረድረው በመላእክት ስም የተጻፉት በጌታችን እናት ማርያም ስም የተጻፈ በቅዱሳን ተብለው በተጻፉት ሁሉ በሙሉ የተጻፈው አንዳችም። ስለዚህ እነዚህ መጽሐፍቶቻችን የጥራት ጉድለት አለባቸው ብለው ያሉት እኔን የመሰሉ ወንድሞቼና እህቶቼ በተሐድሶ ውስጥና በወንጌላውያን አማኞች ውስጥ ያሉ ህዝባችንን ከእንዲህ አይነት የስህተት ትምህርት ነቅለን ወደ እውነተኛ ወደ እግዚአብሔር ቃል እንዲመጡ ተሐድሶ ለኢትዮጵያ ኦርቶዶክስ ታሪክሳን እያልን ለብዙ ዘመን የጮህን እግዚአብሔርን በጸጋው ጉልበት ስለረዳን እዚህ ደረጃ ላይ ተደርሷል ማለት ነው። ምን አሉ ብፁዕነታቸው? የመጽሐፍቶቻችን ጥራት ያስፈልጋቸዋል። አዎ ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ እኔ ባገኛቸው በግል አባት ስለሆኑ አሁን በወንጌል አማኞች ውስጥ በሆንም እሳቸው በፕትርክና በነበሩበት ዘመን እኔ ቀድስ አልነበረም። ከእሳቸው በፊት የነበሩት ብፁዕ አቡነ ጳውሎስ በነበሩበት ዘመን ነበር እኔ ቀድስ የነበረው እና ባገኛቸው ጉልበታቸውን ስሜ ቡራኬ ትከርሻቸውን ስሜ ቡራኬ ከእጃቸው ላይ መስቀሉን አልሳለምም። ምክንያቱም የመጽሐፍ ቅዱስ ትምህርት ስላይደለ። ግን ስሜ አንድ ነገር እንደው የምትለው ነገር አለ ወይ ብለው ቢሉኝ ህዝባችን የታሰረበት ጽኑ ስርዓት በእንደነዚህ አይነት በቅዱሳን መላእክት ስም የተጻፈና እና አቡነ ገሪማ ምናምን ነገር እየተባለ እዚህ የሚቀለድበት ህዝባችን ላይ መቼ ነው የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ወንጌልን የነ ቅዱስ ጳውሎስን መልእክታትን እነዚህን ቅዱሳት መጽሐፍትን የሚያነቡት? ኦርቶዶክስ መጽሐፍ ቅዱስ ብቻ ብሎ የሚለውን ቃል የጴንጤዎች የሉተር ቅዠት ነው ብለው ታዲያ ብለን ስንላቸው ጻፉ ብለን ስንላቸው ወይ ደግሞ ጻፉ ብለን ሳንላቸው የመጽሐፍ ቅዱስ አይበቃንም ብላ ያለች ቤተክርስቲያን እጽፋለሁ ብላ መድኃኒዓለም ኢየሱስ ክርስቶስ ከወንድ ጋር 1 ሰዓት ሙሉ ከንፈር ተሳሳመ ስሜቱ እስኪመጣበት ድረስ ሰውየውን ሳመው ብሎ የሚል በጌታ መድኃኒዓለም ስም እንዲህ አይነት ነውር ተጽፏል። መድኃኒዓለም ከሰዎች ጋር ወርዶ ከንፈር ይሳሳማል። አንዱ መጽሐፍ አልበቃ ብሎ ያላት ቤተክርስቲያን እንደነኛ አይነት መጽሐፍቶች ጻፉ በገዳሙ ስሜቱ እስኪመጣ ድረስ ሰውየውን ሳመው ይላል። ልቤን አሳጥተኸኛል ይለዋል የሚሳመው ሰውዬ። ይኸው ድርሳነ መድኃኒዓለም ወገር ለመባጽ ይሆን ኤርሚ እቺን አንብባት በእናት ይሄ ልጅም 1400 ሰዎች የሚስሙ ድንገት ያልሰሙ ይኖራሉ። ይሄ መባጽ የሆነ በጣም በቃ ጌታን በጣም የሚያዋርድ መጽሐፍ ስለሆነ ይነበብ። እሺ ኮፒ ሊንክና ሼር አድርጉልኝ ፕሊስ። የወንጌል አማኞች ለምን ሪፖርት ስለሚያደርጉብኝ ማለት ነው። ፕሊስ የወንጌል አማኞች እዚህ ባዶ ላይ እንደዚህ ንኩት ስክሪኑን ለማታውቁ ሰዎች ሪፖርት ያደርጉብኝና ያስጠፉብኛል። ፕሊስ እዚህ የምትሰሙኝ የወንጌል አማኞች በሙሉ ጸጋ ይብዛላችሁ፣ ተባረኩ።
ተባረኩ። እሺ ማን ነው እዚህ መካከላችን የተኛ? ዳጊ ያለህ? ዳጊ ጥላሁን፣ ዳጊ ሻይ አለ? እንቅልፍ ወስዶት ከሆነ ዳጊ እንትን እንድለው ብሩኬን ላስገባ ፈልጌ። ዳጊ ያለህ? አስገባው። እኔ አሁን አልመቸኝም። በፍጹም ዳጊ በፍጹም መኖርህን ለማረጋገጥ ነው። አንዳንዴ ከተኛ ማለት ነው። አብርሽ ይቀራ። በጣም ትልቅ ይቅርታ ወንድምዬው፣ መልሼ አስገባሃለሁ። እሺ አንድ ሰው ደግሞ ማን ይፈቅድልኝ? ሌላ ሆሲ እህትየው ታናሽ ስለሆንሽ አንቺ ላስወጣሽ። እኔ ልውረድ? ማን ልበል? ኦኬ ሴናይ። ኦኬ ችግር የለም። ኦኬ ሁለት አንድ ከኦርቶዶክስ እህት እና ብሩኬን ላስገባ ፈልጌ ነው። እሺ ይሄን ስናነብ ልቤ እያዘነ ቤተክርስቲያኒቱም ራሱ ሰምተዋለች፣ አባቶች ሰምተውታል። እኛ እዚህ እንደምንላፋለፈው እንዳይመስሉ። ማንም መጥቶ ጎረምሳ ስለሰደበን አይደለም፣ ይሰሙናል። አባቶች ይሰማሉ፣ የሚሰሙ አባቶች አሉ። ለዚህም ነው ጉባኤ የጠሩት። 10 ዓመት ሙሉ ሶሻል ሚዲያ ላይ ጮክ ያለው ከወንድም የትዝታውም ጋር ከሌሎችም ጋር ሆነ። ከኛ በፊት ብዙ የጮሁ ሰዎች አሉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን መልካሙ መልኳን ያን ቆንጅዬ መልኳን ያበላሸባት በጣም ብዙ ነውር፣ በጣም ብዙ ቆሻሻ የሆነ ነገር ውስጥ ተጽፏል። ያውም በመላእክት ስም፣ በጌታ እናት ስም፣ በመድኃኔዓለም ስም። መድኃኔዓለም ላይ እንደዚህ ይቀለዳል ወንድሞች እናቶች። አሁን መለፋቱን ትሰሄር ነው ናንወይ አትለፍልፍ ዝም ብለህ ናንወይ ነገር እታች ረጅ የማንም ባልቴት መጫወቻ አይደለም። እታች ረጅ ለባልቴት ስራ አልጠፋብኝም። አንቺም ብሎ ደግሞ ተወያይ። አሁን አንድ ቢይዝሽ ለምን ከሊቃውንቱ ጋር አትናገርም ትያለሽ? ሊቃውንቶቹን ሁሉ ጠርቻለሁ። እታች ረጅ እሺ እህትዬ ደግመዋለሁ። በዳጸ ልሳን አይደለም ከማንም ባልቴት ጋር ያልከራከርም። የላክሽው አስገባይ ብለሽ ነው አስገባውሽ። እዛ ቁጭ ብለሽ መስማት ነው ያለብሽ። ጥያቄ ካለሽ መጠየቅ። አሁን አንቺ ምን አውቀሽ ደግሞ ምን የምታውቂው ነገር አለ? ውዳሴ ማርያም አልተማርሽ፣ ቅዳሴ አልተማርሽ፣ መጽሐፍቶችን አላነበብሽ። ዘመኑን ሁሉ ሲያነብ ከመጣ ሰው ጋራ ከአንድ የወንጌል ሰባኪ ጋራ መጽሐፍ ቅዱስ ብጠይቅሽ አታውቂ፣ እንደዚህ ብጠይቅሽ አታውቂ። ቁጭ ብለሽ ቤታችን ኦኬ። አንዴ ላንብብልህ። አቤት አንዴ ክላስ እየረፈደብኝ ስለሆነ አንዴ አንብብልኝ እናሉታ። ያው ላንብብልህ ፈጠን ቴንክ ዩ። ምዕራፍ 7 ገጽ 254 ድርሳነ መድኃኔዓለም ወገድ ለመባህ ጽዮን። ድርሳነ መድኃኔዓለም ወገድ ለመባህ ጽዮን። እሺ ዳግመኛ የአባታችሁ አባቴ ብዬ ስለማልጠራ የአባታችሁ መዓዛ ማነው የመባህ ጽዮን ደግነቱን እንነግራችኋለን። ብቻዬን ከቆምኩበት እንደ ሽቱ መዓዛ ሽቱ በጎ የሆነ የህይወት መዓዛ ወደ እኔ መጣ አለ። በመለከትም ብቻዬን ነኝ፣ በእኔ ላይም ምን እንደሆነ አሰብኩ። ወደ ቅዱሳንም ሄዱ፣ እግዚአብሔርን አሳይቷቸው እንደሆነ ይነግሩኝ ዘንድ ደርሼ በእኔ ላይ የሚሆነውን ነገር ነገርኳቸው። ሰምተውም ከስጦታው የተነሳ አደነቁ። በግዕዝ ሁሉ አለ እዚህ ማለት ነው። አደነቁ። እዛ ምን አሉ? የይቅርታን አምላክ እግዚአብሔርንም አማነው የይቅርታን አምላክ አመሰገኑት። አንተም ብፁዕ ነህ ምስጉንም ነህ አሉኝ። ይህ የመዓዛ ሽታ መድኃኔዓለም ነው። ወደ መረጣቸው ሰዎች በመጣ ጊዜ ልማዱ እንዲህ ነው። አስቀድሞ ከመዓዛው ያጠግባቸዋል፣ ከዚህም በኋላ ይታያቸዋል። አንተን ታየው ዘንድ አለህና ለማየት ተዘጋጅ። ከዛሬ ጀምሮ በሸተተ ጊዜ ስገድለት፣ ወደ አንተም እንደደረሰ እወቅ አሉት። ይህንንም ሰምቶ ደነገጠ። እኔም ኃጢአተኛው ምን እላለሁ? እሱ እንደወደደ ያዘጋጀኝ እንጂ እነዚህን ቅዱሳን አሜን እውነት ይሁን አሉ። ከዚህም በኋላ ትንሽ ቀን ተቀመጠ። የመዓዛውም ሽታ ከእሱም አልተወገደም። ከዕለታትም በአንድ ቀን ጌታችን ኢየሱስ ክርስቶስ በተወለደበት በታኅሳስ 29 ቀን በዓሉን ለማክበር ከቤቱ በወጣ ጊዜ የዚያን ጊዜ የፀሐይ ጨረቃ ብርሃን ወደ ሰማይ አንጋጦ ወደ እግዚአብሔር ጸለየ። በዚያን ጊዜ የሰማይ በር ተከፍቶ አየ፣ እንደ መብረቅም ያለ በትክክል ወረደ። ወደ እኔም ቀርቦ ሕፃን ሆኖ በአጠገቤ ተቀመጠ፣ አንገቴንም አቀፈኝ። ሕፃን ሆኖ ተቀመጠ። ማን የተቀመጠው? መድኃኔዓለም ማለት ነው። ተቀመጠ። በዚያንም ጊዜ ፍርሃትና መንቀጥቀጥም ያዘኝ፣ እንደ ሰምም ቀለጥሁ። እንዲህም ሲል መለሰልኝ፣ ዛሬ የተወለድሁ የማርያም ልጅ እኔ መድኃኔዓለም ነኝ፣ አትፍራ አለኝ። ይህንንም ብሎ አፌን ሳመኝ። ከጣዕሙም ብዛት የተነሳ አፌን አጣፈጠው፣ ምንም አላወቅሁም፣ ልቤን አሳጥቶኛልና። ለአንድ ሰዓት በልብሴ ቋጠርኩት፣ ልቤን አሳጥቶኛልና። ምኑ ሲሰማው? ከንፈሩ። ማን ነው ይሄንን? በማ ላይ ነው እንደዚህ የሚባለው? በጌታዬ ላይ፣ በጌታችን ላይ፣ በመድኃኔዓለም ላይ። በመድኃኔዓለም ላይ ነው እቺ ቤተክርስቲያን የቀለደችው።
ስጋዬን ለአሞራ እስክትሰጠው ድረስ እጋፈጣታለሁ። የመድኃኔዓለም የኢየሱስ ክርስቶስን ክብር ነው እንደዚህ ያደረጉት። ኦኬ ከወንድ ጋር ተሳስሞ ለአንድ ሰዓት በልብስ የቋጠርኩት ይላል። ለአንድ ሰዓት ያህል እየተሳሳመ መድኃኔዓለም መጥቶ ከሰማይ በሕፃን መልክ መጥቶ መብዓ ጽዮንን ከንፈሩን ሳመው ይላል። ከዛስ ሊነሳ በወደደ ጊዜ ጌታዬ ሳልጠግብህ ልትሄድ ነው አልሁት። ምኑን ነው የማይጠግበው? ከንፈር ለከንፈር እየተሳሳሙ ማለት ነው። ሳልጠግብህ ልትሄድ ነው አልሁት። ሜት አድርገው ወንድማችን ሳልጠግብህ ልትሄድ ነው አልሁት። በዚያንም ጊዜ ምራቁን ከራሴ ላይ እንትፍ አለ። ንሳ፣ ተስፋ ይሁን፣ ተረጋጋበት፣ እኔም አልተውህም፣ ዘወትር ካንተ ጋር ሆናለሁ አለኝ። ይህንንም ብሎ ወደ ሰማይ አረገ። ይሄን ብቻ አይደለም፣ እሱ ብቻ አይደለም የሰማው። ስለቸኮልክ ለይሄን ክፍል ሁሉ በሙሉ ነው እኔ የማነበው መጽሐፉን። ከዛ ደግሞ ቁጥር 25 ላይ ከቁጥር 24 ጀምሮ እመቤታችንን መለሰችልኝ ይላል። መብዓ ጽዮንን መድኃኔዓለም ከሳመው በኋላ እመቤታችን መለሰችልኝ እንዲህ አለችኝ፣ እኔ በወንዝ ዳር የምገኝ የሱፍ አበባ ነኝ አለችኝ። እርሱም የገሊላው መድኃኔዓለም ነው አለኝ። ሰምቼም ከእግራቸው በታች ሰገዱ ይላል። ከዛስ እናቱም መለሰችልኝ፣ አፌንም ሳመችኝ፣ ሕፃኑም ይዞ አፌን ሳመኝ። አየ ማርያምና ጌታችን መድኃኒታችን ኢየሱስ ክርስቶስ እየወረዱ በጣም ብዙ ሰዎች ጋራ የወንዶችን ከንፈር ይስማሉ። የትኛው የሞራል ብቃታችሁ ነው እናንተኛን መናፍቃን ብላችሁ የምትሉ? ድብን ያላችሁ የክርስቶስ ጠላቶች፣ የጌታ እናት የማርያም ጠላቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እናቱም መለሰችልኝ፣ አፌንም ሳመችኝ፣ ሕፃኑ መድኃኔዓለም ማለት ነው ይዞ አፌን ሳመኝ ይላል። ጢሞና ክህነትህ የተወደደ ነው እያለ ከዚያም ከኔም ተሰወሩ አለ። ይሄን ብቻ ይመስላችኋል እንዴ? ይሄን ብቻ አይደለም። ችል ጨምርልና ሂድ። ይሄን ብቻ አይደለም፣ ሌላ የተሳመ ዘራና እችን ስማ። አዎ ደግሞ እንትን እኮ ነው ዛሬ ዝግ እኮ ነው፣ ትምህርት ቤት የለም። 19 ዛሬ ሜዲያ አይደለም እኛ ጋር እንዳይዘጋም ተብሎ አለ። እንዴት ነው ዛሬ? ካላንደርማ ዘግቶ ነበረ። እችን ስማ፣ ግድ የለም። ኦኬ የና ቶሎቶላም ቤል ጨርሳለሁ። ኧረ ችግር የለውም። እኔ ቆሌ ይከታተላለሁ፣ እመጣለሁ ሌላ ጊዜ። አሁንም አንብብልኝ። ኦኬ ሚዩት አድርገው። ኦኬ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም አምነን እግዚአብሔር ለወዳጁ ለአባታችሁ ማለት ነው፣ አባቴ ብዬ አልጠራውም እኔ፣ ዘራ ብሩክ በጎ ነገር እንዳደረገለት ያለ ድምፅ በሰማይ ደጃፍ አልፎ የእሳትን ባህር ተሻግሮ ፈራስ በሽባሽ ሲሆን እንደ ሕያዋን መላእክት በፍጥነት ከጽንፍ እስከ ጽንፍ ከአድማስ እስከ አድማስ ሲደርስ ዘንድ የመላእክትን ክንፍ እንደሰጠው ወንድሞችና እህቶች ስሙኝ ይላል። እሺ እየሰማን ነው። 1500 ሰው እየሰማ ነው እዚህ። ይህ ጻድቁ አባታቸው ባለ በሕይወት ዘመናቸው ለሚያመልኩት ክብርና ጸጋና ክብርን የሚሰጥ ከፈጣሪው ከመላእክት ከሚበዙ 12 ክንፈ ጸጋን ተቀብሎ የሰማይ ደጆችን አልፎ የእሳት ባህርን ተሻግሮ ከእግዚአብሔር ዙፋን በሰባተኛው ሰማይ ደርሶ ከመንበሩ አጠገብ ፊት ቆመ። ዘራ ብሩክ መላእክትም ለሌሎች ቅዱሳን ያልተሰጠ ይህን ስልጣን አይተው ሰባቱን ሰማያትን አልፎ ከሚያስፈራ ከክብር ባለቤት ዙፋን ፊት ይቆም ዘንድ ለምድራዊ ሰው ይህንን ነገር እንዴት ይቻላል እያሉ አደነቁ። መላእክት ማለት ነው። ዘራ ብሩክ በክንፉ በሮ ሄደ፣ በእግዚአብሔር ዙፋን ፊት ደረሰ። ይህንን ሲያደንቁ ጌታችን ማለት ነው ኢየሱስ ከመንበሩ ማለት ከዙፋኑ ተነስቶ አፉንና እግሩን መላ አካላቱን ሁሉ ሳመው። የማንን? የዘራ ብሩክን። ሳሚው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ከየት ነው የተነሳው? ከመንበሩ ወይንም ከዙፋኑ ተነሳና ማንን ሳመው? ምኑን ሳመው? አፉን። ከዛስ እግሩን፣ የዘራ ብሩክን አፍ፣ የዘራ ብሩክን እግር፣ የዘራ ብሩክን መላ አካላቱን ሁሉ ይላል። መላ አካላቱን ሁሉ ምንም የቀረ ቦታ የለም። ሀፍረተ ስጋውን ሁሉ ጭምር ማለት ነው። ምንም ሁሉ ነው ያቡራ ያለው ሁሉ። አንዳንድ አካላቶቹን አይደለም ያለው፣ መላ አካላቱን ሁሉ ሳመው። ማን ነው ሳሚው? ጌታዬ ኢየሱስ። የሚቀለደውን ቀልዲው ዘመናት አልቅሼበታለሁ፣ ዘመናት አልቀሰንበታል። እዚህ ያሉ ወንድሞቼ እናቶቼ፣ ጆኒ ስቶፕ። ኦኬ ሳመው፣ መላ አካላቱን ሁሉ ሳመው። ከዚህም በኋላ እናቱም
እናቱን ማርያም አፉንም እግሩን መላ አካላቱን እንድትስመው እንድትባርከው አዘዛት ይላል። ኢየሱስ ክርስቶስ ጌታዬ ለስም አጠራሩ ክብር ይሁንለት። ለእንዲህ አይነት ቆሻሻ ነገር ልጠራው እንኳን አይገባም ነበረ። ግን ኦርቶዶክስ የጻፈችው የዘመናት ጉድ ትውልድ ማወቅ ስላለበት ከዚህ ሰይጣናዊ ስርዓት መፈታት ስላለባችሁ ለዘላለም ወደሚኖረው ወደ ሕያው አምላክ ወደ እግዚአብሔር ቃል ዞር እንድትሉ እንናገራለን ገልጠን። ኢየሱስ ክርስቶስ ከሳመው በኋላ ይላል ከዛ እናቱን ደግሞ አንቺም አፉን ሳሚው አላት። የዘራ ብሩክን እግሩንና መላ አካላቱን ሁሉ እንድትስመው እንድትባርከው አዘዛት ይላል። በገነትም ያሉ ሁሉ በገነትምና በዚህ ዓለም ያሉ ቅዱሳንና ክቡራን መላእክት ሁሉ እንዲሁ እንዲያደርጉ አዘዛቸው። እንዴት? ማርያም የዘራ ብሩክን አፉንና እግሩን መላ አካላቱን ሁሉ እንደተሳመችው ኢየሱስ ክርስቶስም የዘራ ብሩክን አፉንና መላ አካላቱን ሁሉ እንደሳመው መላእክትንም እንደዚሁ እንዲያደርጉ አዘዛቸው ይላል። እነ ሚካኤል ተሰልፈዋል። ማንን ሊስሙ? ዘራ ብሩክን። ገብርኤል ተሰልፈዋል። ሌሎች እልፍ አእላፋት መላእክት ተሰልፈዋል። የዘራ ብሩክን እግርና መላ አካላቱን አፉን ከንፈሩን እንዲስሙ ጌታዬ እቺ ቤተ ክርስቲያን እንዲህ ነው ያሰደበችህ። የበቀል እጅ ይነሳ። ትውልድን ለማዳን ትውልድ እንዲጠፋ አይደለም፣ ኦርቶዶክስ እንድትፈርስ አይደለም፣ በወንጌል እውነት እንድትታደስ የእሳትህን ብርታት የቃልህን እውነት ግለጥልን። ልዩ ልዩ ተአምራትና ምልክቶችን ድንቆችን በማድረግ ሕዝብ ከታሰረበት እስራት ትፈታቸው ዘንድ እና እንዲያደርገች ይላል። ከዛም መላእክት ሁሉ እንዲያደርጉ አዘዛቸው። መላእክትም እሺ መላእክትንም እንዲሁ እንዲያደርጓቸው አዘዘ። ማለት ጌታችን ኢየሱስ ክርስቶስ እንደሳመው ዘራ ብሩክን አፉንና እግሩን መላ አካላቱን ማርያምም እንደሳመችው እናንተም እንዲሁ አድርጉ ተባሉ። መላእክቱ ሁሉ እንዲሁ እንዲያደርጉ አዘዛቸው። ስለዚህ ተራ ወረፋ ይጠብቃሉ። ጌታችን ይስማል፣ ከዛ እናቱ ትስማለች። ተሳሚው ማን ነው? ዘራ ብሩክ። የዘራ ብሩክ እግር ነው። ኢየሱስ ነው የዘራ ብሩክን እግር የሚስመው። ዘራ ብሩክ የኢየሱስን መሳም ሲገባው፣ ኢየሱስ ግን የዘራ ብሩክን እግሩን ሳመ፣ አፉንም ሳመው። ማርያምም ደግሞ የዘራ ብሩክን አፉን እግሩን መላ አካላቱን ሁሉ ሳመችው። ሲስሟቸው ደግሞ ስሜታቸው ይመጣል። ልቤን አሳጣኸኝ ይላል። እናንተ በመንፈሳዊ ግልሙትና ውስጥ ያላችሁ ኦርቶዶክሳውያን ስሙን። የጌታችንን እናት የዚህን ያህል ልክ የምታዋርዱ የሁላችን ጌታ የሆነው መድኃኔ ዓለም ኢየሱስ ክርስቶስን ስሙን ጠርታችሁ ይሄን ያህል የምታዋርዱ እናንተ ናችሁ። እግዚአብሔርን የምታከብሩ እናንተ ናችሁ ወይ ምድራችን ላይ እግዚአብሔርን የምታከብሩት? በቃ በሌላ ጊዜ እመጣለሁ። እሺ ትችላለህ። እሺ አመሰግናለሁ ደግሞ ስለመለስክልኝ። ቴንክ ዩ። ኦኬ ብርክዬ በቃኝ። እኔ እዚህ ጋር ብዙ መሄድ አልችልም፣ ያመኛል። ጌታዬ ተነካ። እንዴት አይነት መንፈስ እንዴት አይነት ልብ ይችላል? በዚህን ያልክ ቅዱሳን መላእክት ሁሉ ጭምር ሳይቀሩ ነው የተዋረዱት። የጌታችን እናት ማርያም ሁሉ ጭምር ሳይቀር የተዋረደችው። የሁላችን ጌታ የሆነ ነው የተዋረደው። የቀረ ፍጥረት የለም። መላእክት ሁሉ እንዲያደርጉ ይላል። ከዛ ደግሞ ስለ ክርስቶስ ደማቸውን ያፈሰሱ ነቢያት ሁሉ የዚህ ሰው የከንፈር የሳሙት ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግላን፣ መነኮሳት መጥተው በየወገናቸው በየስርዓታቸው በየነገዳቸው እጅ ነሱት። እኛንም ዓለምንም በጸሎቱ ያድን ዘንድ ከሴቶች ከወለዷቸው በቀር ያለ ማለት ነው። ሙሉን ያነበብኩት መጽሐፉን ሙሉን እኮ ነው። ሙሉን ማለት እቺ ምዕራፍ ብቻ እንዳይመስል ሙሉን እዚህ የሚነበቡ የተነበቡ መጽሐፍቶች ሙሉን የተነበቡት
ብሩኬ ተቀበለኝ። በቃ ከዚህ በላይ ብሩኬ አለህ? ጀርመዬ አዎ አለሁኝ። እስኪ ግቡና ለእንደዚህ አይነት ነውረኛ መጽሐፍት ምን እንደሚሉ እንስማቸው። ኦርቶዶክሳውያን ገጽ ላይ መግባት ይችላላችሁ። ላኩና እንቀበላችኋለን። አሁን የጨለማ አይደለም ይላሉ ለእንደዚህ አይነት መጽሐፍት። ከዛ ገብተው ይከራከራሉ፣ ይሞግታሉ። እስኪ እንያችሁ ለማንበብ የሚሰቀጥጥ በጨለማ ውስጥ ያለ ሰው ሊጽፈው የሚችለው አይነት መጽሐፍ ነው። ወይ ደግሞ የጌታን ክብር የማያውቅ ሰው ሊጽፈው የሚችለው አይነት መጽሐፍ ነው። ፍጡራንን ያነገሰ ጌታን የሚያዋርድ መጽሐፍ ነው ይህ መጽሐፍ። እሺ የመብርሃን ልጅ እንኳን ደህና መጣ ወይ እንኳን ደህና መጣሽ። ወንድም እየተሽከረከረ ነው። አልገባም። ኔትወርኩ አይሰራም። ሌላ ሰው ይግባሽ። ኔትወርኩ ካልሰራ ሁላችሁንም ሰላም ብያለሁ ክርስቲያን ወንድሞቼ። ከእንደዚህ አይነት ስፍራ በተለይ የመጣችሁ ክርስቲያኖች ጌታን ሁሌ ማክበር አለባችሁ፣ ሁሌ ማመስገን አለባችሁ። ከጨለማ ከሚያስፈራ ከሞት ስፍራ ነው ጌታ የጠራንና ለዚህ ጌታን ማክበር አለባችሁ። ይታገስ። ይሄ በንዴት ሊከትፈን የገባው ይታገስ። ይሰማል። ጌታን ሁሌ ማመስገኑ ስለዚህ ነገር። እሺ ከእንደዚህ አይነት ስፍራ የወጣችሁ ሰዎች፣ በጌታ ቤትም ያደጋችሁ ሰዎች እንደዚህ አይነት ስፍራ ባለመሆናችሁ ጌታን አክብሩ፣ ጌታን አመስግኑ። ቶን ሚዩት አድርገሃል። ሚዩትን አንሳ። ይሰማል ወዳጄ? እሺ ትወርዳለህ ማለት ነው። ይሄ የጣጡስ መንፈስ ነው። ሰው ገብቶ ሚዩት አድርጎ ቁጭ ካለ የጣጡስ መንፈስ ነው። የጣጡስ መንፈስ ይባላል። የጣጡስ መንፈስ ገብታችሁ ማውራት የምትችሉ ምቹ ቦታ የሆናችሁ ድምፅ እናንተ ጋር የሌለ ሰዎች ብቻ ላኩ እና ደግሞ የኢትዮጵያ ኦርቶዶክስን ትምህርት የምታውቁ ጠንቅቃችሁ እንደዚህ አይነት ሰዎች ብቻ ላኩ። ቶማስ ታደስ ሰላም፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። ከየት ቤተ እምነት? ከኦርቶዶክስ። እሺ የተነበቡት መጽሐፍቶች ሲነበቡ ነበር? አልነበርኩም። የኢትዮጵያ ኦርቶዶክስ በብርሃን ያለችው ታምናለህ? እስኪ አንዴ ሚዩት አድርገው። በብርሃን አልገባኝም። አንዴ ሚዩት አድርገው። ኦኬ ያስተጋባላል። እኔ ጋር ብቻ አይደለም። እስኪ ፍላይቱን አጥፋውና አብራው እንደገና ፍላይት ሞዱን አጥፋውና አብራው። ቶማስ ያስተጋባል ድምጽ። አሁን መጣ። እሺ አያው ነው ተመሳሳይ ነው። በቃ ወርደት ድጋሚ ላክ። ኢትስ ኦኬ። መልካም ቀን። እሺ ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ማውራት የሚችል በተለይ ደግሞ ቤተክርስቲያኗን በደንብ መጽሐፍቶቿን የሚያውቅ ሰው ብቻ ይላክ። ክርስቲያኖች አትላኩሽ። አንድ ብቻ ስለሆነ ያለው ቦታ ገብታችሁ እኔ ወንጌላማኝ ነኝ ምናምን ካላችሁ በቃ ደስ አይልም። አትላኩላት። አንድ ቦታ ብቻ ስለሆነ ያለው። አበባ
አበበ እንዴት ናችሁ? ሶሪ አበበ እንኳን ደህና መጣህ። አለን ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ከወንጌላውያን። አበበ በሱ በላ። አንድ ቦታ ነው ያለው አትላኩ ባካችሁ። እሺ አንድ ቦታ ስለሆነ ያለው አትላኩ። ኦኬ የሚልኩ ሰዎች ከዚህ በኋላ ወገኖች ትልቁን ቅጣት ስጡ ማለት ይሄን ቤት ደግም እንደስከማዩት ድረስ ብሎክ አድርጓቸው ማለት ነው። የወንጌል አማኞች ሆናችሁ አትላኩ እያልናችሁ የምትልኩና ጊዜ የምትፈጁብን እናንተ የወንጌል ጠላቶች ናችሁ ማለት ነው። የምትልኩ ሰዎች በማይመለከታችሁ አርዕስት የምትልኩ ወንጌል እንዳይሰራ እንቅፋት የምትሆኑ ናችሁና ስለዚህ ከዚህ ቤት እናስወግዳችኋለን። በሌላ ጊዜ ይሄን አካውንት አታዩም ማለት ነው። አማርኛ ካልሰማችሁ ቴንክ ዩ ወንድምና ቀጥሉ። እርምጃ ውሰዱ ወገኖች ማለት ብሎክ አድርጉ። የወንጌል አማኝ ሆኖ የሚልክ ካለ ብሎክ አድርጉ። ቴንክ ዩ። አዎ በቃ አንድ ቦታ ነው ያለው አትላኩ። አንድ ተላኩ ያለው ክርስቲያኑ ናችሁ ወይ ደግሞ በጨለማንን ያለ ነው ብላችሁ የምታምኑ ከሆነ እናንተ ላኩሽ። ያ እትየው ሴና ይላስቸግርሽ ጸጋ ይብዛልሽ። ያ ኦኬ ለሁለት ሰው እንድናረገው ብለን ነው። ኦኬ እሺ አበባውን እርምጃ ተወስዶብሃል ማለት ነው። ኦኬ የወንጌል አማኝ ነኝ ብለሃል። ኦኬ ይሄን ቤት አታየውም ሄድክ ማለት ነው። እሺ ላይፍ ከየት ቤተ እምነት ነው? ላይፍ ከኦርቶዶክስ። ሰላም እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። እንኳን ደህና መጣህ ወንድማችን። አይሰማም? ይሰማል። እንኳን ደህና መጣህ። እንኳን ደህና ኔትወርክ ነው ኔትወርክ ነው ወንድሜ። አይሰማችሁ? የኔ እታችሁ ረድ። ኦኬ እሺ ሌላ ኔትወርክ ጥሩ ያለ የሚሰራ መምጣት ይችላል። ሁለት ቦታ ስላለ ለሁለት ቦታ መምጣት ትችላለሽ። መርጌታ እንኳን ደህና መጣህ። እግዚአብሔር ይመስገን። እንኳን ደህና ቆየህልኝ። እንኳን ደህና ቆያችሁ። ለሁሉም ሰላምና ጸጋ ይብዛላችሁ። ብሩካን ሆኑ። አሜን። እሺ መግባት የምትፈልጉ 7 ቁጥር ጻፉልኝ ወይ ገስት ላኩልኝ። ኦርቶዶክሳውያን ኦኬ። እስላሞች አሁን እንዳትልኩ እናንተ በምልክ እናንተ ቤት በሚከፈት ሰዓት በባለፈው ሳምንት ለ4 ቀናቶች እስልምና ላይ ቤት ስከፍት አንድ የመጣ የለም። ሳምቡሳህን ስትበላ ነበር ያኔ። አሁን ስለ ኦርቶዶክሳውያን ስንጠይቅ እናንተ የምትመጡበት ነገር ነው የማይገባኝ። እናንተን ስንጠይቅ ኦርቶዶክሳውያኑ ይመጣሉ፣ እነሱን ስንጠይቅ እናንተ ትመጣላችሁ። ምንድነው ማለት አልገባኝም። ቄስ ስንጠራ ሼካው ይመጣል፣ ሼካውን ስንጠራ ቄሱ ይመጣል። እስላሞች እንዳትልኩ እሺ። እናንተን የሚመለከት አርዕስት አይደለም ዛሬ። ኦኬ ያ ብሩኬ ተመላላሽ ታካሚ መጥቶልሃል። ቃዴስ ማለት ነው። እንኳን ደህና መጣክ ቃዴስ። እንኳን ሰላም ቆያችሁ። ከየት ቤተ እምነት ነህ? እኔ እምዬ ኦርቶዶክስ። እምዬ ኦርቶዶክስ። እሺ አንዴ ቆይ። እሺ ሄኖክ ከየት ቤተ እምነት ነው የገባኸው? ኦርቶዶክስ። እሺ እንኳን ደህና መጣ። ሚዩት አድርገውና ጠብቀን። እሺ እንደውም ለሄኖክ ስጣው ቅድሚያ
ቃዴስ ብዙ ጊዜ ስለሚገባ ሄኖክን አናግረው ወንድምነት። እሺ ቃዴስ ሚት አድርገህ ተቀም ታገሰን ጠብቀን በቃ ቃዴስ ሄኖክ ማሩ እንኳን ደህና መጣህ። እንኳን ደህና ቆያችሁ። አሜን። መጽሐፍቶቹ ሲነበቡ ነበር ወይስ አሁን ነው የገባኸው? አሁን ነው የገባሁት። አልነበርክም። የኢትዮጵያ ኦርቶዶክስ በብርሃን ያለችው ብለህ ታምናለህ? በጣም ጻድቅ ነህ ሄኖክ? ጻድቅ ነህ? አዎ ጻድቅ ነኝ። ጻድቅ ነህ። ወንድሞች ይሰግዱልሃል አንተ ጻድቅ ስለሆንክ? ምን አይነት ወንድሞች? ወንድም እህቶች፣ እናት አባቶች ለኔ ጻድቅ ስለሆንክ ይሰግዱልሃል? እንዴት ይሰገዳል ስታስበው? አንተ ለጻድቅ ትሰግዳለህ? ለጻድቃን ትሰግዳለህ አንተ? ለእናትና ለአባት አንተ ትሰግዳለህ ወይ? ለጻድቃን ትሰግዳለህ ወይ አንተ? ለጻድቃን አዎ። አንተ ጻድቅ ነህ አይደል? መስገድ ማለት እኮ ለምሳሌ ያው መስገድ ማለት ምን ማለት ነው የሚል ጥያቄ አልጠየቅኩም። ጻድቅ ነህ ወይ አንተ? ሰው ሁሉ ጻድቅ አይደለም። እንግዲህ ሰው ሁሉ ኃጢአተኛም ይኖራል፣ በዳይም ሊሆን ይችላል። ጻድቅ ነህ ወይ? ስለ ሰዎች ሳይሆን ስለ አንተ ነው የጠየቅኩት። አንተ ጻድቅ ነህ? እንግዲህ በተሻለኝ አቅም 10ቱን ትእዛዛት እያከበርኩ ነው ያለሁት። ስለዚህ ከፈጣሪ ጋር ጎን ለመሆን ጻድቅ ነህ ወይ ነው ጥያቄ ወዳጅ። አዎ ወይም አይደለም። ስታስበው ቆይ የሰው ልጅ እንዴት ጻድቅ ይሆናል? አንተ ስታስበው አምልጦ ነው ቅድም ጻድቅ ነኝ ያልከኝ ንግግር በጣም ግራ ገብቶኝ። እንደዚህ አይነት ንግግር ጻድቅ ነኝ ቅድም ብለኝ ነበር። እንደዚህ አይነት ንግግር እኮ አይናገሩትም። ሐሳባችሁ ምን እንደሆነ ባላውቅም አይ ቅድም ስንጀምር ተጠይቀህ አዎ ጻድቅ ነኝ ብለህ ነበር። ንግግር አናዶኝ እኮ። ለምን ትናደዳለህ? በጣም የሆነ የማይጠይቅ ንግግር ትጠይቃላችሁ። ለጥያቄና መልስ ከገባችሁ የሆነ የማይጠይቅ ለዛ የሌለው ንግግር አይናገሩትም። አይ አሁን ለምሳሌ አንተ ብሩክ ጻድቅ ነህ ወይ ብትለኝ አዎ እልሃለሁ። አንተ ልትሆን ትችላለህ ጻድቅ ልትሆንም አንተን ደግሞ ጻድቅ ነህ ወይስ አይደለህም ሳይሆን ጻድቅ ነህ ወይም አይደለህም ብዬ ሳይሆን የፈረድኩበት ጥያቄ ነው እየጠየቅኩ ያለው እኮ። ጻድቅ አልከኝ፣ ከዛ በኋላ ደግሞ ለእናትና አባት ትሰግዳለህ አልከኝ። ምን አላልኩም? አየህ አልሰማኸኝም። ለእናትና ለአባት ትሰግዳለህ ወይ ይባላል? እንዴት ፈጣሪ ያለ ለእናትና ለአባት የምትሰግደው? አንዴ አልሰማሁም ወንድሜ ሄኖክ አልሰማሁም። በደንብ ስማው፣ ምን እንዳለ በደንብ ስማው። ቀጥሉ። አንተ ጻድቅ ነህ ወይ ነው ጥያቄ። አዎ አልከኝ አይደል? እሺ ጻድቅ ከሆንክ ወንድም እህቶች ለአንተ ይሰግዱልሃል ወይ ነው ጥያቄ። ለጻድቃን ስለምትሰግዱ እናንተ። እኔ አሁን ጻድቃን ልሆን አልችልም። ገብቶሃል አይደል? ጻድቃን ልሆን አልችልም። ጻድቃን የምሆንበት ምክንያት እንግዲህ ክርስቶስ ያደረገውን ነገር ለክርስቶስ ጻድቃን ማለት ለክርስቶስ የከፈሉት ዋጋ ነው እንደ ጻድቅ የሚቆጠርላቸው እኮ። ምንድነው? እሺ ጻድቅ ካልሆንክ እሺ፣ ቅድም ጻድቅ ነኝ ስላልከኝ ነው። አሁን ንግግር አናዶኝ ነው በሰዓቱ። ጻድቅ ነህ እንዴት ይባላል? ጻድቅ ነህ ስትለኝ እኔ የሰራሁት ነገር የለም፣ ምንም የሚያረኩት ነገር የለም። ለራሴ ለህይወቴ ስል መንግስተ ሰማያት ልገባ ስል ክርስትና ጻድቅ ካልሆንክ እኔ ምንድን ነሽ ንገረኝ። እኔ አንድ ተራ ሰው ነኝ፣ አንድ ግለሰብ ተራ ሰው ነኝ። አማኝ ነኝ፣ የክርስትና አማኝ ነኝ፣ የኦርቶዶክስ አማኝ ነኝ። ስለዚህ አይ ተራ ከበርቴ ምናምን ተራ ከበርቴ የሚለውን ሳይሆን ከጽድቅ አንጻር ነው የጠየቁ። ከጽድቅ አንጻር አሁን አንድ ሰው ጻድቅ ካልሆነ ምንድን ነው? ጻድቅ ካልሆነ አንድ ሰው ወይ ኃጢአተኛ ነው ወይ ደግሞ ጨለማ ውስጥ ያለ ነው አይደለ? ጽድቅ ማለት ያው ሁሉም እኮ ክርስቲያን ሆነ መንግስተ ሰማያት እኮ አይወርስም አይደለም እንዴ? አንተ ትወርሳለህ ወይስ አትወርስም? እኔ እንደወርስ 10ቱን ትእዛዛትም ሆነ የክርስቶስን ሕግጋትም ሆነ የትኛውም ነገር የቤተክርስቲያኑን አስተምህሮት ሆነ እያከበርኩ አለው። ሌላ የሚያጸድቀኝም የሚኮንነኝም የሚያነሳኝም ኢየሱስ ክርስቶስ ነው። ከክርስቶስ ውጭ ማንም ሊሆን አይችልም። አይ ትወርሳለህ ወይስ አትወርስም ነው ጥያቄ። አሁን እኔ ወርሳለሁ ብዬ አስባለሁ። የሚያወርሰኝም መንግስተ ሰማያትን አያስገባኝም ክርስቶስ እንጂ እኔ ነኝ ስላልኩ ብቻ የሚሆን ነገር አይደለም። ክርስቲያን በመሆኔ እንደ ክርስትናነቴ አምናለሁ፣ የሚገባኝን ነገር አረጋለሁ፣ ክፉ ነገር አልሰራም። ከዛ በተረፈ ክርስቶስ ነው እንግዲህ እኔ ወደ ክርስቶስ በክርስቶስ በሚያመሳለ ያ ማለት የእግዚአብሔርን መንግስት ወርሳለሁ ስላልከኝ
ጻድቅ ነህ ማለት ነው አይደል? ጻድቅ ያልሆነ ሰው መቼም የእግዚአብሔርን መንግስት አይወርስም። የእግዚአብሔርን መንግስት አሁንም ዛሬም ነገም ወርሳለሁ። የእግዚአብሔርን መንግስት ከእግዚአብሔር እኔን ጥያቄ ለምን አትመልስም? እኔ የምጠይቅህን መልሳ። አሁን አሁን እኮ የአንተ ነገር እኮ ገብቶኛል ብራዘር። አሁን ጻድቅ በመሆን እኔ ጻድቅ ስለሆንኩ የሆነ ነገር ይደረግልህ፣ ጻድቅ ስለሆንኩ የሆነ ነገር ይደረግልህ ምናምን ልትለኝ እዚህ ጋር ልሰብከኝ አይደለም። እንደዚህ አይነት ትምህርት እየነገርኩ ነው። አንድ ክርስቲያን የክርስትናነቱን ግዴታነቱን ከተወጣ ክርስቲያን ከሆነ በእግዚአብሔር ስላሁን ነው ማወራክ። ከተወጣ ማለት ወደፊት ነው አይደለ? እኔ ስላሁን ነው እያወራሁ ያለሁት። ስላሁንም ባወራልህ እኮ መነሻውን እየነገርኩ ነው። አንተ ብቻ ፖይንትስ ብቻ አንስተህ ልትከራከረኝ አይደለም። አዎ አንዴ ስማኝ፣ ተረጋግተህ ስማኝ፣ አትቆጣ። በቃ ተረጋግተህ ጨለማ ውስጥ እንዳለ ላሳየ እየሞከርኩ ስለሆነ ጨለማ ብርሃን ድቅድቅ ውስጥ ያለው ብራዘር አንተ ነህ። እሺ አንተ ደግሞ ታሳየኛለህ፣ በተራክ ደግሞ የኔን ጨለማ ታሳየኛለህ። ችግር የለውም፣ ፈቅድልሃለሁ። አንተ ጻድቅ ስለሆንክ ችግር የለውም። ኧረ እባክህ ስማኝ፣ እኔ ልትወያይ ከሆነ የገባኸው አዳምጠኝና እንወያይ። ተናደህ ከሆነ ግን መግባት አይጠበቅብህም። ገስት ልከህ ስለሆነ እኔ ምን አናደደኝ? እኔ እኮ አላናደደም፣ ብቻ ትዝብት ነው ትርፉ። ግን ምንም ያናደኝ ነገር የለም። ግን እኔ ጻድቅ ስለሆንኩ እኔ ማንም ለእኔ የሚሰግድልኝ እንደዚህ አይነት አስተምሮም ቤተክርስቲያናችን ላይ የለም። ገብቶሃል አይደል? እንደዚህ አይነት አስተምሮ በማየውን ደግሞ አስተምሮ ቤተክርስቲያናችንን መታችሁ ሆነ እምነታችንን በእንደዚህ አይነት በሚጻረር መልኩ መናገር አግባብ አይደለም። ለጻድቃን ትሰግዳላችሁ አይደል? ሄኖክ ለጻድቃን እንሰግዳለን። እንግዲህ ለጻድቃን እንሰግዳለን ማለት ስግደት ሁሉ ልዩነት አለው። የአምልኮ ስግደት አለው፣ የአምልኮ ስግደት አለው፣ የምስጋና ስግደት አለ። እኛ ስግደት የምንሰግደው ብራዘር ይኸውልህ የአምልኮ ስግደት ሳይሆን የምስጋና ስግደት እንሰግዳለን ብለህ ማውራት የምትችለው ስጠይቅህ ነው። እኔ አሁን ስንት አይነት ስግደት አለ? ይሄ ወደ ኋላ መስገድ፣ ወደ ጎን መስገድ፣ የእንቅጥቅጥ መስገድ አልጠየቅኩም። እኔ አልጠየቅኩም ምን አይነት ስግደት አለ ብዬ አልጠየቅኩም። ጥያቄ ለጻድቃን ሰግዳላችሁ ወይ ነው? አዎ አልከኝ። በቃ አለቀ፣ ጨረስክ። የምንም ስገድ አንተ የጎንም ስገድ የፊት ለፊትም ስገድ፣ በእሱ አይደለም ጥያቄ። ለጻድቃን የምትሰግዱ ከሆነ እና አንተ ጻድቅ ከሆንክ ሰዎች እርስ በርሳችሁ መሰጋገድ መቻል አለባችሁ እያልኩ ያለውን ገብቷል። ጻድቃን ከሆናችሁ ኢትዮጵያ ኦርቶዶክስ ምዕመናን በሙሉ ስትገናኙ እርስ በርስ መሰጋገድ አለባችሁ። ለምን? ለጻድቅ ስለሚሰገድ። ወይ ካልሆነ እኛ ጻድቃን አይደለንም ለጻድቃን ግን እንሰግዳለን ብላችሁ ንገሩ። አየህ፣ ግልጽ ነው ሐሳቡ። ጻድቅ ከሆናችሁ እርስ በርስ መስገድ አለባችሁ። ጻድቅ ካልሆናችሁ ደግሞ ጻድቃን ለሆኑት ነው መስገድ ያለባችሁ። ሐሳቤን አገኘሁ። ሄኖክ አሁን መልስልኝ። ሐሳብን አግኝቼዋለሁ። በል አሁን ላልከው ነገር ልመልስልህ። አሁን ጻድቃን አንተ ለምሳሌ ፕሮቴስታንት ነህ አይደለም? አዎ ፕሮቴስታንት ካቶሊካውያን የሰጡን ስም ነው። ክርስቲያን ነኝ። ኦኬ ክርስቲያን ነህ። በቃ ተው፣ ችግር የለውም። ክርስቲያን ነህ አይደል? አንተ በእግዚአብሔር ታምናለህ? ሰው በክርስቶስ ኢየሱስ ሳያምን ክርስቲያን መሆን አይችልም። በቃ እኔም ክርስቲያን ነኝ። ይህን ካወቅ ይሄ ራሱ እኔም ክርስቲያን ነኝ። ከዛ በተረፈ አንተ በክርስትናነት የምታደርገው ነገሮች አሉ አይደል? መንግስተ ሰማያት ለመውረስ የምታደርገው ነገር አለ አይደል? ምን ለማድረግ? ክርስትና መንግስተ ሰማያትን ለመውረስ አንተ ክርስትናን ተነስተህ መንግስተ ሰማያትን ለመውረስ ያው የምትሄደው ነገሮች አሉ፣ የምታደርገው ነገሮች አሉ። ምን አደርጋለሁ? በክርስቶስ ኢየሱስ ማመን ነው። በክርስቶስ ኢየሱስ ማመን ብቻ እኮ ክርስቶስን ወይም የክርስቶስን ጸጋ ወይም የክርስቶስን ገነት የማስገባት አታገኝም። ምክንያቱም በሱ ብቻ በማመን አታገኝም። ታገኛለህ? እንደዛ ነው የሚለው። የዘላለም ሕይወት የሚገኘው በልጁ በማመን ብቻ ነው። በልጁ አምናለሁ፣ በልጁ በማመን ይላል መጽሐፍ ቅዱስ። ግን አንተ መጥፎ ነገር እየሰራ ከሆነ ክርስቶስን ብቻ አምናለሁ ብለህ በልብ ብቻ አምናለሁ ብለህ ሌላ ነገር አጸያፊ ነገሮችን ብትሰራ፣ ለምሳሌ ከአስርቱ ትእዛዛት ውጭ ብትሆን አንተ መንግስተ ሰማያት የመውረስ ቻንስ በጣም የጠበበ ነው። አይደለም ነው ፈጣሪ በምሕረቱ ካልማረ በስተቀር ምን መሰለህ ኢየሱስ የሚል መንግስተ ሰማያት አይወርስም። ገብቶሃል አይደለም ብራዘር? አይልም ኢየሱስ ብቻ የሚል መንግስተ ሰማያትን አይወርስም ብሏል መጽሐፍ ቅዱስ። አይልም እንደዛ ካለ ጥቅሱን ንገረኝ። አይልም እንደዛ አይልም። ምንድነው መሰለህ ችግሩ? በስባ በለው ስለምትኖሩ ነው። አንተ ለምሳሌ ጻድቅ ነኝ ብለህ ለምሳሌ ጻድቅ ነኝ ብለህ አሁን በፕሮቴስታንት ቤት ውስጥ ለአንተ ይሰግዱ
ልክ አይደለም። አየህ ይሄ ልክ አይደለም። ከጠየቅከኝ መስማት መቻል አለብህ። ከጨለማ እንድትወጣ ልረዳ ስለምፈልግ ማለት ነው። መጽሐፍ ቅዱስ ሲናገር የሰው ልጅ የዘላለም ሕይወት የሚያገኘው በልጁ በክርስቶስ ኢየሱስ በማመን ብቻና ብቻ ነው። ከዛ ውጪ የዘላለም ሕይወት ሊገኝ አይችልም። ሲጀምር ትእዛዛቶቹ 10 አይደሉም። 10 የሚባል ትእዛዝ የለም። ጸጉሩን ሲቆረጥ ቅርጽ ያስወጣ ኃጢአትና በደል ነው። ልብስ ሲለብስ 2 አይነት ልብስ የለበሰ ሰው ኃጢአትና በደል ነው። ታውቃላችሁ ይሄን 600 ምናምን ህግ ነው ያለው። 10 ህግ ብቻ አይደለም ያለው። አንዱን ሰው በአንዱ ከሳተ በሁሉ በደለኛ ይሆናል። ምን በአንዱ ከሳተ? ያዕቆብ መጽሐፍ ምዕራፍ 2 ቁጥር 10 ይሄን ይናገራል። በአንዱ የሳተ በሁሉ በደለኛ ይሆናል። ያ ማለት ሰው ህግን ፈጽሞ የዘላለም ሕይወት ማግኘት አይችልም። እንዴት ነው የሚገኘው? በክርስቶስ ኢየሱስ በማመን ብቻና ብቻ ነው። አንተ በክርስቶስ አምኛለሁ ብለህ እየበደልክ ብትኖር፣ በኃጢአት ውስጥ ብትኖር አለ። ስለማን ነው እያወራ ያለው? ስለ ክርስቲያን አይደለም። እሱ ፍጥረታዊ ሰው ነው። እንደፈለገ መኖር የሚችለው እየበደለ ኃጢአት እየሰራ መኖር የሚችለው ፍጥረታዊው የቁጣው ልጅ ሆነ በጨለማ ያለ ነው። ሰው ብላችሁ ስታወሩ ስለ የትኛው ሰው ነው እያወራችሁ ያለሁት? ቦርን አጌን ስላደረገው በክርስቶስ ኢየሱስ ዳግም ስለተፈጠረው ነው ወይስ ስለ ፍጥረታዊው ሰው ነው እያወራችሁ ያላችሁት? ፍጥረታዊው ሰው ከሆነ ትክክል ነው፣ እንደዛ ነው ህይወቱ። በክርስቶስ ኢየሱስ ዳግም የተፈጠረው ግን የእግዚአብሔር ዘር በእርሱ ስላለ እንደዛ አይነት ህይወት የለው። ምክንያቱስ ማንነት ስለሚቀይር ማለት ነው። ማንነት ስለሚቀይር ቀጥሎ ሚውት ላረገ ስትል ያ የተናገርከው አንተ ጻድቅ ስለሆንክ ይሰግዱልሃል ማለት ነው አልከኝ። እኛ እኮ ክርስቲያኖች ነን። ጻድቅ ለተባለው ሁሉ የምንሰግድ አይደለም። እኛ ጋር እንደዚህ አይነት ትምህርት የለም። ለጻድቃን ይሰገዳል የሚል ትምህርት የለም። ጻድቃን ነናው የእግዚአብሔር ቃል በአንደኛ ቆሮንቶስ መጽሐፍ ምዕራፍ 6 ቁጥር 11 ላይ እንደዚህ ይላል። ላንብበል ወንድም ማለት እና ማቴዎስ 7:21 ነው ለመጥቀስ የሞከረው ወንድማችን ኢየሱስ የሚል ብሎ ማለት ነው። የእግዚአብሔር ቃል እንደዛ አይልም። የጌታን ስም የሚጠራ ይድናል ይላል። ማቴዎስ ላይ የተጻፈው ደግሞ የበግ ለምድ ስለለበሱ ተኩላዎች ነው እንጂ የእግዚአብሔር ልጆች ስለሆኑት አይደለም። ከቁጥር 15 ጀምሮ አንብቡ። ለወደፊት ጥቅስ ሲሰጣችሁ እነ አባ ናደውና ቄስ አደፍርስ ጥቅስ ሲሰጧችሁ ያችን ቁጥር ብቻ ሳይሆን አውዱን ለማንበብ ሞክሩ። ካልሆነ ያሳስቷችኋል። እሺ ያሳስቷችኋል። አንድ ቁጥር ይሰጧችሁና አንድ ቁጥር ብቻ ይሰጧችሁና ያለ አውዱ እናንተን ለመምራት ይሞክራሉ። አውዱን ለመመልከት ሞክሩ። ሌላ ጊዜ አንብቡ። የእግዚአብሔር ቃል አንብቡ። ያ ክፍል የሚናገረው የበግ ለምድ ስለለበሱ ተኩላዎች ነው እንጂ ስለ ክርስቲያኖች አይደለም። ክርስትናማ በኢየሱስ ስም ላይ ነው የተመሰረተው። በቃ የኃጢአት ስርየት በኢየሱስ ስም ላይ ነው። ክርስትና ኢየሱስን በማመን ብቻ ነው የተመሰረተው። እንደዚህ ይላል ወጣት ወንድማችን አንደኛ ቆሮንቶስ መጽሐፍ ምዕራፍ 6 ስለ ሰካራሞች ስለ ጠጮች ምናምን ያወራና መጽሐፉ ቀጥሎ ቁጥር 11 ላይ ከእናንተ አንዳንዶች እንደዚህ ነበራችሁ። እንዴት? ሳዳቢዎች ነበራችሁ፣ ነጣቂዎች ነበራችሁ፣ ዝሙት ታደርጉ ነበር ይላል። አንዳንዶች እንደዚህ ነበራችሁ። ቀጥሎስ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን የክርስቶስ ኢየሱስ ስም ፈዋሽ ነው። በቃ የጌታን ስም የሚጠራ ይድናል። ፈዋሽ የሆነ ስም ነው። በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ጻድቃን ነን። በክርስቶስ ኢየሱስ ስም አምነን የዘላለም ሕይወት ያገኘነው። ክብር ለኢየሱስ ይሁን። በድፍረት እንድናገር ያስቻለን ምንድነው? የክርስቶስ ኢየሱስ ስም ነው። ተባረኩ። ከቻልክ ተመልሰ ግባ። እሺ ወንድማችን ከቻልክ ተመልሰ ግባ። ቃዴስ እሺ። ሰላም ደህና ነኝ አለው። ቢና አለክ ዳጊ እናንተም ድልስታችሁ። እሺ ቢኪ አንዴ ካንተ ጋር ላውራና አንዴ ላውራ ካንተ ጋር። እሺ ቆይ ታወራለህ። ቢና አለክ? ቢና የለም። ዳጊ አለ? አለ ብሩኬ ቀጥሎ አለ። እሺ ቀጥል። እሺ አንድ ቃል የተናገርከው ቃል አለ። የዘላለም ሕይወት የሚገኘው እግዚአብሔርን በማመንና ብቻ ነው። በቃ ብቻና ብቻ ነው ያልክበትን እስቲ ያሳይ።
እግዚአብሔርን በኢየሱስ ክርስቶስ በማመን ብቻና ብቻ ነው የሚል አሳይሃለሁ። እሺ መጽሐፍቶቹ ሲነበቡ ነበር? አልነበርኩም። አሳየኝና እንቀጥላለን። ስለዛ እንሄዳለን። መጽሐፎቹ ስንወያይ በውይይታችን መሀል አሳይሃለሁ ወዳጅ። እሺ አንዴ ቆይ ሄኖክ ተመለስ። ለምን ይሄን አታሳይ? ብቻና ብቻ የሚለውን አሳየኝና እንቀጥላለን። ወደ አንዴ ሚውት አድርገው። በውይይት መሀል አሁን ምን መሰለ ርዕስ አለው ቤቱ። ስንወያይ የተነሳውን ሐሳብ ካላሳየኝ ብሎ ሞገትክ ማለት ርዕስ አስቀየርክ ማለት ነው። እሺ በውይይታችን መሀል የተነሳ ሐሳብ ስለሆነ ስንወያይ ካነሳ ነው ትወያይ ነው። አይ ከሆነማ በውይይቱ ማውራት ነው። ወደ ሌላ መግባት የለብንም። ጎበዜ በቃ ስነግርህ መስማት ነው ያለብን። አይ እንደዚህ የሚባል ነገር የለም። እሺ ሄኖክ ተመለስክ? ሄኖክ ብሩኬ ቅድም ረጅም ሰዓት ሲደበቅ ነው ያወረድኩት። እሺ ምናልባት ጥቅስ እየፈለገ ሊሆን ይችላል። እሺ ንገረው። እሺ ሄኖክ። አቤት። እሺ ተመልሰሃል። እስቲ መጽሐፍ ቅዱስ አውጣልኝና እሺ ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 12 ጀምሮ ያለውን አንብብል። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 9 ስለ ምልጃ የሚያወራ ክፍል ነው። እሺ ምንድነው? ምን ልጠይቀኝ ነው? አዎ አውጣው እስቲ አንብበው እኮ። ምን ልጠይቀኝ ነው? ነገርኩህ እኮ ሐሳቡን ስለማውቀው ምን ልጠይቀኝ ነው? ጻድቆች ስለ ምልጃ ልትጠይቀኝ ነው? ቁጥር 12 ላይ ሳይሆን ቁጥር 14 ላይ ስለናንተ ሲያማልዱ ምናምን የሚል ሐሳብ አለው። ምን ልጠይቀኝ ነው? እነማን ናቸው እነዛ ሰዎች? ልግስና የተሰጣቸው። አሁን ቆይ ካነሳ ነው ሐሳብ ጋር ምን ያገናኘዋል? ልግስና የተሰጣቸው ሰዎች በመጽሐፍ ቅዱስ ልግስና የተሰጣቸው ሰዎች አሉ አይደል? አገልጋዮች የነበሩ ሐዋርያቶቹ በልግስና የቆሮንቶስ ሰዎች የመቄዶንያ ሰዎች አብሯቸው ይቆሙ ነበር በልግስና። እሺ እኮ ምን ልትለኝ ነው እያልኩ ያለሁት። ስለዚህ አሁን እኮ አባባል እኮ ነው እነዛን ሰዎች ልሆን አልችልም ሆናለሁ እንዴ? እነማንን ሰዎች? ደህና ነህ ሄኖክ? እግዚአብሔር ይመስገን ደህና ነኝ። እሺ ምንድነው ታዲያ ሐሳብ እዛ ክፍል ላይ? እሺ በቃ ወደ ቃዴስ እንሂድ። ወደ ቃዴስ ምን ልትነግረኝ ነው እዛ ክፍል ላይ? አይ እኔ አሁን ለተናገርኩ ነገር በጻድቅ ምናምን ምክንያት ለተናገርኩ ሰዎች እነዛ ሰዎች ጻድቅ አይደሉም ናቸው? ጻድቃን ናቸው አይደለም ነው? አዎ ጻድቅ ናቸው፣ ጻድቃን ናቸው። ጻድቃን ናቸው እነዛ ሰዎች። ጻድቃን ስለሆኑ ያው የምልጃንም ሆነ የተለያየ ነገር ጻድቃኖች ያደርጋሉ። እኔ ግን እነዛን ሰዎች ልሆንልህ አልችልም። ለምሳሌ አንተ ቅድም ጻድቃን ነው ወይ ጻድቅ አይደለም የሚለውን ማስረጃ እያመጣህልኝ ነው? ጻድቃን ናችሁ። ጻድቃን ለጻድቅ ደግሞ ያው አይሰገድለትም ምናምን የሚል ነገር ስለተናገርከኝ እኔ ጻድቅ ማለት ነው። ምክንያቱም አንድ ሰው ጻድቅ ካልሆነ እርኩስ ነው አይደል? በጌታ በኢየሱስ ክርስቶስ ያመንኩ ልጅ ጌታን ምወድ ቤተክርስቲያን የምታስተምረኝ ስለ ክርስትና ነው። በክርስትና የማመን ልጅ ነኝ። ነገር ያለው ስግደት ክርስቲያን ብዬ አላምንም እኔ። አንተ ራሱ ክርስቲያን አይደለም ብራዘር። ክርስቲያን እንዳልሆንክ ላሳይህ ሄኖክ። እስቲ ያሳይ። ኢየሱስ ክርስቶስን በማመን አይደለም ክርስትናን የጀመርከው አንተ። ኢየሱስ ክርስቶስን በማመን አይደለም ክርስትናን የጀመርከው። እኔ? አዎ። እንዴት? አንተ ምን አይነት እርግጠኛ ሆንክ አንተ? ኦርቶዶክሳዊን አይደል? ከልጅነት ጀምሮ ኦርቶዶክስ ነኝ። በ40 ቀን ቤተሰብ ኃላፊነት ስላለበት ልክ ወስዶ ክትባት እንደሚያስከትብ ወስዶ ውሃ ውስጥ ነክሮ ነው ክርስትናን ያስጀመረው። አየህ፣ በቃ ክርስቶስን በማመን ሳይሆን ውሃ ውስጥ በመነከር ነው ክርስትናን የጀመርከው አንተ። ኦኬ፣ እዚች ጋር ደግሞ አንድ ሐሳብ ልስጥ። እሺ ኦኬ፣ እኔ ወላጆቼ በማላውቅበት በልጅነቴ በ40 ቀን
እና ክርስትና ተሰንስቶ የክርስትና አባት ይባላል። የክርስትና አባት ይባላል። እኔ ማወቅ ከቻልኩ ካደኩ በኋላ የክርስትና አባቴ ቤተክርስቲያን ወስዶኝ እየመከረኝ ምን እያለኝ ክርስትና እንደዚህ ነው ብሎ እየነገረኝ ከዛ በኋላ ክርስትናን እያወቅሁ ወደ ራሴ እያወቅሁ መጥቻለሁ። ምክንያቱም የ40 ቀን ብቻ ስለተጠመቅኩ አይደለም ክርስቲያን የሆንኩት ወይም የክርስትና ህግጋትን ያመጣሁት። ያ የቤተክርስቲያናችን አስተምሮ ነው። ኦኬ በቤተክርስቲያናችን አስተምሮ ከዛ በኋላ እኔ ካደኩ በኋላ የሰው ልጅ እኮ ካደገ በኋላ እኔ ማን ነኝ ምንድን ነኝ የሚባል ነገር ይጠይቃል። ማን ነኝ ምንድን ነኝ ከየት ነው የመጣሁት እንዴት ነኝ ምን የሚል ነገር ይጠይቃል። አንተም ልጅ ሆነ ስታደርግ የማታውቀውን ነገር እያወቅህ ትመጣለህ። በዛ በማወቅበት ሰዓት ላይ የክርስትና አባቴ ቤተክርስቲያን ወስዶ ክርስትና እንደዚህ ነው ብሎ እያስተማረኝ እያደኩ በመጣ ቁጥር ባልገባኝ ነገር እየጠየቅኩ በመጣ ቁጥር እያወቅሁ ክርስትና አምጥቻለሁ። አሁን ልክ አንተም እንዳልከው አንተም በ30 ዓመት ሰምቻለሁ። ክርስትና አባት ራሱ ክርስቲያን እንዳልሆነ ደግሞ ላሳይህ ክርስትና አንተ ልታሳየኝ አይደለም ብራዘር። አንተ የሱን እያሳየ አንተ እኮ የትኛው ምን አይነት ስልጣን ሰጥቶ ነው አንተ እንደዚህ አይነት ነገር እኮ ላሳይህ? አንተ ራስህ ነህ እኮ እንድትመሰክር ነገርኩህ እኮ አንተ አታውቀውም አልኩህ። ያወቅሁበት መንገድ ነገርኩህ። አንዴ ስማኝ። እኔ እንዴት ልስማ? ሰው ለመወንጀል ነው እንደገባው። ይኸው ላሳይህ ክርስትና አባቴ እኮ ስማኝ። ለምን ነው የማሰማው? ክርስትና አባቴ ወስዶ ክርስትናን አስተማረኝ አልከኝ አይደል? yes ካስተማረክ 2 ደቂቃ ስለ ክርስቶስ ኢየሱስ ስበከንሽ። ይኸው ክርስትና አባቴ ካስተማረክ 2 ደቂቃ ስለ ክርስቶስ ኢየሱስ ስበከን ካስተማረክ ክርስትና አባቴ ይኸው እድል ሰጥቻለሁ። እሺ እንግዲህ ክርስቲያን ነኝ እኔ። በእግዚአብሔር ማመን ከእግዚአብሔር ውጭ የትኛው አምላክ እንደሌለ ማመን፣ በእግዚአብሔር የማመን ክርስቶስ ለኔ ስል በቀራንዮ መስቀል ላይ ስለተሰቀለ ስለተወገረ ስለሞተ ለኔ ሲል ስለሞተ መሰክርልሃለሁ ክርስቲያን ነኝ ብያለሁ። ስለዚህ እግዚአብሔር ለኔ ጥሩ ነገር አድርጎልኛል፣ መልካም ነገር አድርጎልኛል። የፈለኩትን ነገር ለምነዋለሁ፣ ጸልያለሁ፣ እሱም በማይቀረር መንገድ ሄዳለሁ። እንደ ክርስትናቴ የትኛውም ነገር አደርጋለሁ። ክርስቶስ ለኔ ብዙ ነገር ሆኖልኛል፣ እኔም ለሱ ብዙ ነገር እየሆንኩለት ነው ያለው። ስለዚህ ምንድን ነው የፈለኩሽ? ያው ስለ ክርስቶስ ንገረኝ ብዬሽ ስለ ራስህ ነው ያወራኸው። አሁንም የውድል ሰጣለሁ ድጋሜ ክርስቶስ ይወል ነገር ስማ። ይሄኔ አንተ ስታወራ እኔ ሳወራ እንድትሰማኝ እኮ ነው። ለኛ ሲል ሞቷል፣ ለኛ ሲል ተሰቅሏል። ከክርስቶስ ድጋሜ ድልስትህና ስለ ክርስቶስ ላይ የትኛውም አምላክ የለም ከክርስቶስ ውጭ ማንም ያድነኝ ማንም የለም። በዚያ ምናል ጨርሰሃል ማለት ነው። ይኸውልህ ላሳየህ። አሁንም ደግሞ ለተናገርከው ነገር አሁን ስለ ክርስቶስ ሊሰብከን አይችልም ይሄ ልጅ፣ ሰምተነዋል። ግን በጣም ድፍረቱን ደግሞ ላሳያችሁ። ከክርስቶስ ውጪ ማንም ያድነኝ የለም ማለት ውሸት ነው። አሁን ይሄ ንግግር ላሳይህ ውሸት እንደሆነ ንገረኝ እስቲ። አንተ ራሱ አዳኝ ነህ፣ ትስማማለህ? ክርስቶስ አንተ ራሱ አዳኝ ነህ። እኔ አዳኝ ነኝ። እሺ አንተ ካልሰራ ራስህን ማዳን ትችላለህ? አዳኝ ነህ ክርስቶስ። እንግዲህ አሁን ለሌላ የፈለኩት ነገር ምን ታውቃለህ? ስራ ካልሰራክ ራስህን ማዳን ትችላለህ? ስራ ካልሰራውማ እንዴት ራሴን ማዳን እችላለሁ? ራሴን ነገርኩህ እኮ ራሴን ማዳን በራሴ መንገድ የራስህ አንተና እኮ ክርስቶስ ብቻ ሳይሆን አንተም ጭምር አዳኝ ነህ ማለት ነው። ራስን ለማዳን አንተም ጭምር ነህ ማለት ነው አይደል? የትኛውም ሰው እኮ የሚኖረው እኮ መንግስት ሰማያት ለመግባት እኮ ነው ብራዘር። ጥያቄ መንግስት ሰማያት ስለመግባት ሳይሆን ለመዳን ግን አንተና ክርስቶስ ስትሆኑ ነው መዳን የምትችለው አንተ አይደል? yes ሶ የራስህ አዳኝ ነህ ማለት ነው አንተ። አዎ እሱ ነው የምልህ። ክርስቶስ ብቻ ነው የሚያድነው አትበሉ። እዚህ እየመጣችሁ እኛ ጋር ክርስቶስ ብቻ ነው የሚያድነው አትበሉ። እናንተ ሁላችሁ ኦርቶዶክሳውያን ራሱ አዳኞች ናችሁ። እናንተ ሁላችሁ የራሳችሁ አዳኝ ናችሁ እና ክርስቶስ ብቻ ነው የሚያድነው አትበሉን። እየመጣችሁ ክርስቲያን ነው እንደዛ ማለት የሚችለው በክርስቶስ ኢየሱስ ትምክት ያለው ብቻ ነው። የኔ ስራ አያድነኝም፣
እኔ አቅመ ደካማ ልፍስፍስ ነኝ። ኢየሱስ ብቻውን ያድናል ማለት የሚችለው ክርስቲያን ነው። እናንተማ እኔ ትላላችሁ። እኔ ስለምትሉ ክርስቶስ ብቻ ነው የሚያድነው ማለት አትችሉም። እናንተ እንደዛ ማለት አትችሉም። እኔዬ በደንብ ስማኛውን እሺ፣ በደንብ የሚጠቅመን ነገር ስማኝ። ኢየሱስ የሞተው ለአንተ ነው፣ ለኃጢአተኛ ለበደለኛው፣ ለአንተ ለእኔ ጭምር ነው የሞተው። የክርስቶስ ኢየሱስ ሞት ከሲኦል የሚያስመልጥ ሞት ነው። እኛ ክርስቶስን አግዘ ነው አይደለም የዘላለም ሕይወት የሚሰጠን። ኢየሱስ ክርስቶስ የሰራው ስራ የዘላለም ሕይወት ነው። ብቸኛ መንገድ ነው። አንተና ኢየሱስ ተጨምራችሁ አይደላችሁ መንገድ የምትሆኑት። ጨለማ ማለት መሰለህ እኔዬ ነገን ተስፋ የሌለው ሕይወት ማለት ነው። ነገን እንድትናገር እንድታቅ የማያረግ ሕይወት ማለት ጨለማ ይባላል። በክርስቶስ ኢየሱስ ስትሆን ግን እንደዚህ አይነት ሕይወት ውስጥ አትሆንም። እርግጠኝነት ነው ክርስትና። ጻድቅ ነኝ ስል አዎ በድፍረት ነው የምናገረው። የክርስቶስ ደም ከኃጢአት ሁሉ ስለሚያነጻ ስለሚያጸድቅ ማለት ነው። ስለሚያጸድቅ ጻድቅ የሆነ ሰው ነው በቅድስና ደግሞ መኖር የሚችለው። እሺ ሄኖክ፣ ጻድቅ ሳይሆን ሰው በቅድስና መኖር አይችልም። ስለ ሕይወት የምታወራው መጀመሪያ መጽደቅ ስትችል ነው። እሺ የጸደቀ ሰው ነው ስለ ቅድስና ስለ መለየት የሚያወራው። ከኃጢአት ስለ መራቅ ማውራት የሚችለው ጻድቅ የሆነ ሰው ነው። ጻድቅ አይደለሁም ካልክማ በቅድስና መኖርም አልችልም። ጻድቅ አይደለሁም ካልክ ግንዱ ላይ አይደለሁም እያልክ ያለው። በግንዱ ላይ ያለ ሰው ደግሞ ጻድቅ ነው። ግንዱ ቅዱስ ከሆነ ቅርንጫፎች ደግሞ ቅዱሳን ናቸው ተብሎ ተጽፏል። ሮሜ መጽሐፍ ምዕራፍ 11 ቁጥር 16 ላይ ማለት ነው። ሰው ቅዱስ የጻድቅ ያለውን ሰው በቅድስና ስለ ጥምቀት ስታወራ ሚውት አድርጊው። ሰው ይሄኔ ምንድን ነው የምልህ መሰለህ? ና ወደ ክርስቶስ ኢየሱስ፣ እኔ ክርስቶስ ወደ ህይወት ከምትቆየው ብራዘር፣ አንተ ራሱ ወደዚህ ብትመጣ በእናትህ በጣም ጥሩ ነበረ። ገብቶሃል? እኔ መጥቻለሁ። በክርስቶስ ያመንኩ ልጅ ነኝ። ክርስቶስ ጋር ነው ያለሁት። እንግዲህ አንተ ጋር ያለው ክርስቶስ እኔም ጋር ያለው ክርስቶስ አንድ ነው ብዬ አምናለሁ። ግን ያው ጊዜው ነው ዓለም እንግዲህ ክርስቶስ እንደዚህ እናድርግ። እኔ ወደ ክርስቶስ ብትመጣ የዘላለም ሕይወት ታገኛለህ አልኩህ አይደለ? አንተ ደግሞ ና አልከኝ። ያለሁት ወደ ክርስቶስ ለመምጣት የዘላለም ሕይወት እንደምታገኝ ታማስ በክርስቶስ ታመን በቂ ነው። ስማኝና ታወራለህ። እኔ ሳወራ የምታወራ ከሆነ ግን ለሚሰሙን ሰዎች ይረብሻል። እኔም አንተን ልሰማህ አልችልም። እሺ እኔ ሳወራ ስማኝ፣ ከዛ ስታወራ ደግሞ ሰማሃለሁ። እኔ ጠራሁህ ወደ ክርስቶስ ኢየሱስ ና አልኩህ። ለምን? የዘላለም ሕይወት እንድታገኝ። አንተ ና ስትለኝ እኔ ምን ልሰጠኝ ነው? ለምሳሌ ይሄን እንድታገኝ ና በለኝ ልስማክና እንደው ጥያቄ ልጠይቅህ። ይሄን እሰጥሃለሁ፣ ይሄን ታገኛለህ፣ ወደ እኔ ብትመጣ በልና እስኪ ንገረኝ ልስማ። ምን ልበልሽ? እኔ የምትሰጠኝ ነገር ስለሌለ ነው ምን ልበል ያልከኝ። እኔ ግን የምሰጥህ ነገር አለኝ። ክርስቶስ ሲናገር ቸር መምህሮች ሲሉት ምን አለ መሰለ? ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለምና አለ ኢየሱስ ክርስቶስ። ምን ማለት መሰለ? ቸር የሆነው ቅዱሱ አባት እግዚአብሔር አብ ውድ የሆነውን ስጦታ ኢየሱስን ሰጥቶናል። ቸር ማለት ለጋሽ ማለት ነው። ስጦታው ደግሞ ኢየሱስ ይባላል። ውድ የሆነ ልጁን ነው የሰጠን። ይሄ ደግሞ ልጅ ስጦታችን ደግሞ የዘላለም ሕይወት ነው፣ የሚያሳርፍ ሕይወት ነው። ውድ የሆነ ስጦታ ነው የተሰጠን። ኢየሱስን በመቀበል ማረፍ ትችላለህ። እግዚአብሔር ትልቅ የሆነ ስጦታ ነው የሰጠን። ትልቅ የሚያሳርፍ ሕይወት ሰጥቶናል ኢየሱስ። ኢየሱስን ተቀበልና የዘላለም ሕይወት ይኖረን፣ ማረፍ ይሁንልህ። እርግጠኝነት ነው በቃ ኢየሱስ። ይሄን አንድ ነገር ልንገርህ። አንተ ዘመድ የሆነ ትልቅ ባለስልጣን ቢኖር የሆነ መስሪያ ቤት ውስጥ በሱ ትመካለህ አይደል? የሆነ ነገር ቢኖርብህ እሱ ያስፈጽምልኛል ትላለህ። የሆነ መስሪያ ቤት ውስጥ ባለስልጣን ዘመድ ስላለ ማለት ነው። እግዚአብሔር ነው የምመካው ብራዘር። ምን አልከኝ? በማንም አልመካም፣ በእግዚአብሔር ነው የምመካው። ኖ አይ እውነት ነው። በቃ አሁን በምድር ላይ የሆነ መስሪያ ቤት ሰው ቢኖረን አይ ይሄን ጉዳይ እሱ ይፈጽምልናል እንላለን አይደለ? ኢየሱስ በሰማይ ያለ ዘመዳችን ነው። እሺ እኛን ወክሎ ይገባ። በሰማይ ወንድም አለን፣ አምላክ ዘመድ አለን፣ ወገን አለን፣ ከኛ ወገን የሆነ የማርያምን ስጋ ከማርያም በስጋና በደም የተካፈለ ዘመዳችን አሁን በሰማይ ነው ያለው። መላእክት የሚሰግዱለት እርሱ የኛ ወገን ነው። ለዛ እኮ ነው ከሰውም ከእግዚአብሔርም ወገን የሆነ ነው ኢየሱስ መካከለኛ መሆን የቻለው። ለዛ ነው እኛን ወክሎ ገብቷል። ቀድሞ ገባ። ዮሴፍ ምን ተባለ መሰለ? ዘፍጥረት መጽሐፍ ምዕራፍ 45 ላይ ቀድሞ መውጣቱ ለወንድሞቹ መድኃኒት ሆነላቸው።
ቀድሞ ወጣ አይደል? ቀድሞ ወደ ግብጽ መጣ። መውጣቱ ለወንድሞቹ በረሃብ ሰዓት መድኃኒት ሆነላቸው። ኢየሱስ ቀድሞ ገብቶልናል። ለኛ ቀድሞ ገብቶልናል። የሱ መግባት ለኛ ህይወት ነው። እኛ ቤተሰብ አለን በሰማይ ማለት ነው። ወደዚህ ንጉስ ነው የምጠራክ፣ ወደዚህ ህይወት ነው የምጠራ። ኢየሱስ እርግጠኝነት ነው። በኢየሱስ ዘንድ ጨለማነት የለም። በኢየሱስ ዘንድ ሞት የለም። እስራኤላውያን በኩሩን ሁሉ የሚነጥቅ ሞት በመጣ ሰዓት ያመለጡት የተሻለ ህይወት ስለነበራቸው አይደለም። መቃኑ ላይ የቀቡት ደም ነበር። አሁንም ይሄን ደም ምልክት አድርገናል እኛ። ለዛ ነው ሞት ቤታችን ማይገባው፣ የማያስፈራን ሲኦል። ለዛ ነው ሲኦል ላይ ቆመን አዎ እኛ የዘላለም ህይወት አለን ብለን የፎከርንበት በደሙ ነው። ከደሙ የተነሳ ነው ቤታችን ላይ ቀብተናል። እኛ ህይወታችን ላይ የክርስቶስ ደም ምልክት አለብን። እኛ ሞት ሲመጣ አያስፈራንም። ከኛ ብርታት፣ ከኛ ጸሎት፣ ከኛ ጾም፣ ከኛ እንደው በእግዚአብሔር ፊት መንበርከክ የተነሳ አይደለም ሞት ቤታችን ማይገባው፣ ከደሙ የተነሳ ነው። ሞት ሲመጣ ይሄን ደም ሲያይ ይፈራል፣ ይመለሳል። ከጎረቤት ደግሞ ያለው ሰውዬ እንደው ብርቱ ሊሆን ይችላል፣ ከኔ በጸሎት የሚተጋ ገዳም ለገዳም የሚዞር የሚጸልይ ዋሻ ውስጥ 1 ሜትር በ1 ሜትር ያለ ዋሻ ውስጥ የሚኖር ሰውዬ ሊሆን ይችላል። ደሙን ምልክት እስካላደረገ ድረስ ግን የሱ ጸሎት ሞቱን ያን የሚመጣውን ሞት አያስቆመው። የሚመጣውን ሞት የእግዚአብሔርን ቁጣ የሚያስቆመው የክርስቶስ ደም ብቻ ነው። ለዛ ነው በክርስቶስ ኢየሱስ ተሰውራችኋል የሚለው ማምለጫችን ስለሆነ እና ወደ ኢየሱስ ሄኒ ብቻ ሰማይ ቤት እንገናኛለን። ለማንኛውም ገነት ላይ እንገናኛለን። እኔ እናንተ ገነት እንድንገናኝ በክርስቶስ ኢየሱስ ወንድማማቾች መሆን አለብን። ቃሉን አንገናኝ። ማርያምን ትወዳታለህ? እኔ በጣም በቃ ማርያም የምትወዳት ከሆነ ና ወደ ልጇ፣ ና ወደ ክርስቶስ ኢየሱስ። እሷ ማግኘት ፈልግ ከሆነ ልጇ እኮ ያለ ነው። እኛ እንደዚህ ራሱ በመናገር እግዚአብሔር በጣም እያሳዘንከው ነው ያለው አንተ ራሱ። ምን ብዬ እኔ እንደዚህ በመናገር እና ወደ ልጇ ምናምን በማለት እንኳን ነገርኩ። እኛ ማርያም ልጇ ጋር ያለ ነው፣ ጳውሎስ ጋር ያለ ነው፣ ሁላችንም ጋር አለ። ምክንያቱም ልንለያይ እንችላለን፣ በሃይማኖት ተብሎ ልንለያይ እንችላለን። የጊዜ ያመጣው ነገሮች ስለሆኑ ተለያይተን ሊሆን ይችላል። ግን እርግጠኛ ነን እናንተ እንግዲህ መንግስተ ሰማያት ቤት ውስጥ እንገናኛለን ብዬ አስባለሁ። እንገናኛለን። ምድር ላይ ባንገናኝ እዛ ግን መገናኘታችን ነው። መንግስተ ሰማያት እናንተ መገናኘት ምንችለው ከገባ እንገናኛለን። ወንድማማቾች ከሆነን ብቻ ነው። እኔ ዘላለም ሕይወት አለኝ። ጴጥሮስ እንደዚህ ያለ ይወል ጴጥሮስ በመልእክቱ እንደዚህ ያለ አንደኛ ጴጥሮስ መጽሐፍ ምዕራፍ 1 ላይ ሰላምታ ያቀርብና ጴጥሮስ ኢየሱስ ክርስቶስ ከሙታን በመነሳቱ ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈት ለሌለበት ይላል። ሕያው ለሆነ ተስፋ ማለት ነው፣ እድፈት የሌለበት ነው ይላል። ከዛ ለማያልፍ ርስት ይላል። ርስት ማለት ምን ማለት ነው? ንገሩኝ ወንድም እህቶቼ። ርስት ማለት ገዝተ የምታገኘው ማለት አይደለም፣ ሰርተ የምታገኘው ማለት አይደለም፣ የሚወረስ ማለት ነው። ርስት ማለት የአባትህን ርስት የምትወርሰው ልጅ በመሆን ብቻ ነው። ልጅ ያልሆነ ሰው ርስት አይወርስም። የእግዚአብሔር ልጆች ስለሆናችሁ ይሄን ርስት ወርሳችኋል። ክብር ለእግዚአብሔር ይሁን። ይሄ ርስት ደግሞ ምን አይነት ርስት ነው? ለሕያው ተስፋ ይላል። ሕያው የሆነ ነው። ከዛስ አይጠፋም፣ ለማይጠፋ እድፈት ለሌለበት የማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። በመወለዳችሁ የምታገኙት ርስት ነው። ሰርታችሁ አይደለም። ባሪያ አይወርስም፣ ርስት ሊወርስ አይችልም። ገዝተህ ሀብታም ስለሆንክ ርስት ልትወርስ አይችልም። ልጅ በመሆን ነው ርስት የሚወረሰው። የእግዚአብሔር ልጆቹ ናቸው ይላል። ከዛስ ይህም ርስት ይላል የቱ? ይሄ እድፈት የሌለበት የማያልፈው ማለት ነው። በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀው መዳን በምን? በእምነት። ክብር ለኢየሱስ ይሁን። በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀው መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። በእግዚአብሔር ኃይል ተጠብቀናል። መዳን በእምነትን ላገኘን ለኛ በሰማይ ቀርቷል። ይሄ ርስት ራሱ እግዚአብሔር ነው። ለዛ እኮ ነው ሙሴ አትገባም ከተባለ በኋላ ተራራው ላይ ወጥቶ ተመለከተና ይሽሩን ሆይ አለ እኮ ሙሴ። ይሽሩን ሆይ እስራኤል ሆይ ብሎ ተናገረ። ገብቶታል። መኖሪያ የዘላለም አምላክ ነው አለ ሙሴ።
መኖሪያዬ የዘላለም አምላክ ነው እያለን ያለ መኖሪያችን የዘላለም አምላክ ነው። ይሄ ርስት እድፈት የለበትም። ክብር ለእግዚአብሔር ይሁን። ና ወደ ክርስቶስ ኢየሱስ ድጋሜ ጥሬ ነው። ተባረክ የኔ ዳጊ ሊያወራክ ነው። አይ አንድ ጥያቄ ጠይቀኸው አልመለሰልህምና ምናልባት መልሶ መውጣት ከፈለገ ብዬ ነው። ሰላም ሄኖክ፣ እንዴት ነህ? ሄኖክ አቤት። እሺ፣ አይ አንድ ጥያቄ ጠይቀው ነበር መሀል ላይ በገደምዳሜ የመለስክለት ግልጽ ብታደርገው ደስ ይለኝ ነበረ። ጸድቀሃል? ጻድቅ ማ አንተ? እኔ ጽድቅ መንገድ ላይ ነው ያለሁት። እኔ መንገድ ላይ ኦኬ። ስለዚህ ገና አልጸደቅም ማለት ነው። ጽድቅ መንገድ ላይ የሚያጸድቀኝም የሚኮንነኝም የሚያነሳኝም ኢየሱስ ክርስቶስ ብቻ ነው። እሱ ገና አላጸደቀህም ማለት ነው። ማ ኢየሱስ ያጸድቀኛል ያልከኝ? እንግዲህ ኢየሱስ ሊያጸድቀኝም ላያጸድቀኝም የሚችለው አንድና አንድ ኢየሱስ ክርስቶስ ነው። እኔ ኢየሱስ ክርስቶስን እኔ ያው ለምሳሌ እኔ ጸድቅ ያለው ብዬ አላምንም። ወይም ጻድቅ ነኝ ወይም ጸድቅ ያለው ጽድቅ መንገድ ላይ ነው ያለሁት። ጽድቅ መንገድ ላይ ነው ያለሁት። እንግዲህ ከክርስቶስ የሚያገናኘኝ ነገር ላይ የትኛውም ነገር ላይ ከእግዚአብሔር ዘንድ ሆኜ የትኛውም ነገር ላይ ያረኩ ነው። ስለዚህ መንገድ ላይ ነው ያለሁት። የሚያጸድቀኝም ያነሳኝም ሁሉ ነገር ማይቻለው እሱ ነው። እንግዲህ ከሱ ልንጋፋ እንችላለን ከፈጣሪ። ኦኬ፣ መቼ የምትጸድቅ ይመስላል? አሁን ስላልጸደቅ መቼ ነው የምትጸድቀው ብለን የምታስበው? መቼ ጸድቃለሁ ብለህ ታስባለህ? እኔ ዛሬም ልጸድቅ እችላለሁ፣ ነገም ልጸድቅ እችላለሁ። ሁሉ ነገር ግን ያው የሚቻለው በእግዚአብሔር ዘንድ ስለሆነ እንግዲህ የሚያውቀው እግዚአብሔር ነው። እንግዲህ እኔ የሰው ልጅ ነኝ፣ ምንም የማውቀው ነገር አለ ብዬ አላስብም። መቼ እንደምትሞት ታውቃለህ? ወይም ጌታ ያው ዳግም እንደሚመለስ ታውቃለህ? መቼ ዳግም እንደሚመለስ ጌታ ታውቃለህ ወይ? አንተ መቼ እንደምትሄድ? እኔ መቼ እንደምሄድ ባቅማ ኖሮ ከአንተ ጋር ምን አከራከረኝ? አይ ከኔ ጋር የተከራከርክ አይደለም። ስለዚህ አታውቅም ማለት ነው መቼ እንደምትሄድ። መቼ አንተ ታውቀዋለህ መቼ እንደምትሞት? እኮ ስለማላውቀው እኮ ነው ቃሉን ያወቅኩት። ኦኬ፣ አሁን አንተ መቼ እንደምትሞት ማታውቀውን ነገር ላይ ሄኖክ ያውቃል ብለህ ማሰብ ስህተት ነው እኮ። መቼ እንደምንሞት ሁለታችንም ስላላወቀን ቃሉ ምን ይላል እኮ። መቼ እንደምንሞት ካላወቀን ሳንጸድቅ ልንሞት ነው ማለት ነው። ኤኒ ታይም የምንሞት ከሆነ እኔ ጸድቅ ያለሁኝ እኔ የራሴን እነግርሃለሁ። አንተ ግን ገና ፕሮሰስ ላይ ስላለህና መቼ እንደምትሞት የማታውቀው ከሆነ ኢኩድ ኤኒ ሰከንድ ማለት ደግሞ ገና ፕሮሰስ ላይ ነህ። ወይ ሳትጨርስ ወይ እሱ ሳያጸድቅህ በመሀል ልትሞት ነው። እኔ እኮ ነገርኩህ፣ የጽድቅ መንገድ ላይ ነኝ ያልኩህ። ጻድቅም ያደርገኝም ያጸድቀኝም የሚኮንነኝም ገሃነምም መንግስተ ሰማያትም ያስገባኝ ክርስቶስ ብቻ ነው። ስለዚህ የሚያውቀው ክርስቶስ ጽድቅ መንገድ ላይ መቼም መድረስ አለው። መንገድ ካለ መድረሻ አለ፣ ዴስቲኔሽን አለ። መቼ ነው የምትደርሰው? አታውቀውም ነው። ስትደርስ መንገድ አለ። አዎ አለ። የእግዚአብሔር ቃል መንገድ ያው የእግዚአብሔር ቃል መንገድ አለ። እንግዲህ የዛን የእግዚአብሔር ቃል አምኛለሁ። በእግዚአብሔር ቃል ላይ የትኛውም ነገር ላይ ከእግዚአብሔር የሚጻረሩ ነገሮች አላደርግም። ይሄን ነገር እያደረኩ ነው ያለሁት። ከዛ በተረፈም ይመረኝም እንግዲህ ማረኝ ብዬ ቀን በቀን ጸልያለሁ። ይመረኝ ፈጣሪ ክርስቶስ ብቻ ነው። ኦኬ፣ መንገዱን ጠይቀኝ ቅድም። መንገዱ ራሱ ኢየሱስ ነው፣ በደሙ ነው፣ እሱ በሰራው ስራ ነው። እሱ ደግሞ ገና አይደለም ያረጋግጥልህ። አሁን አረጋግጦልሃል። መቼም ገና መጥቶ የሚያፈስልህ ደም የለም አይደለ እንዴ? የለም አንዴ በቃ። ስለዚህ ለተሰራ ስራ አንተ ፔንዲንግ ወይም ቀጣይ ተስፋ ለምን ታደርጋለህ? የተጨረሰ ስራ እኮ ነው። ለምሳሌ ቤት አልቋል ግባ ስትባል አይ ቆይ ይለቅና ገባለሁ እያልክ ነው። ተሰርቷል፣ አልቋል። ያንተ የጽድቅ ጉዳይ ተሰርቶ አልቋል። እሱ ከፍሎልሃል ዋጋ፣ አንተ አትችለውም። ቅድም እንደነገረው ወንድሜ 613 ህጎች መጀመሪያ አታውቃቸውም እንኳን ልትፈጽማቸው። ስለዚህ አልቋል፣ ግባ በደሜ እኔ ነኝ በሩም፣ እኔ ነኝ እረኛህም፣ የነፍስህም እረኛ። የቤዛነትን ስራ እኔ ሰርቼልሃለሁ፣ ኢትስ ዳን እየተባልክ አንተ ቆይ መንገድ ላይ ነኝ ትላለህ። የምን መንገድ ላይ? ምን ሌላ መንገድ የለም መቼም አይደለ? ከሱ ውጪ የህይወት መንገድ፣ የሞት መንገድ ሊኖር ይችላል። የህይወት መንገድ ከሱ ውጪ የለም። ቅድም ብሩክ የጠየቀን ጥያቄ
አሁን ነው መመለስ ያለብህ። ኤኒ ሰከንድ እኔ እናንተ ይህን ምድር ልንለቅ ስለምችል ኤኒ ሰከንድ እንደ ሌባ እሱ ሊመለስ ስለሚችል በዚህ ነገር ላይ የተጠራጠርክ የምትሄድበት ጉዳይ አይደለም። ወይም እዛ ከሄድኩ በኋላ እንደ ሎተሪ ፍቀህ እድልህ የምትሞክርበት አይደለም። እዚህ ነው የምታረጋግጠው። ተግባባን? የእግዚአብሔር ቃል ምን ይላል የሚለውን አይተው ታውቃለህ? በዚህ ጉዳይ ላይ በጽድቅህ ጉዳይ ላይ ለምሳሌ እኔ ጸድቅ ያለው እልሃለሁ፣ እስኪ ጠይቀኝ፣ በምን እርግጠኛ ሆንክ ብለኝ። አይና ተነጋግረናል እኮ ከብሩኬ ጋርም ራሱ ቅድም ባለው እኮ ግን ስለ አንድ ያንተን የጨነቀኝ ብሩኬማ የራሱንም እየነገረ ነው፣ ከእግዚአብሔርም ቃል እያስረዳ ነው። እኛ አሁን የጨነቀን እርግጠኛ ያልሆኑ ሰዎች ናቸው እንጂ እርግጠኛ የሆኑ ሰዎች ንግግር አይደለም። ብሩኬማ የራሱንም እርግጠኛ ነው፣ የነገረንም ነገር እርግጠኛ ነው። አንተ ላይ ግን ባውንስ እያደረገ ነው የሚመለሰው ወይስ ደግሞ ሜክ ሴንስ አድርጎልሃል? በቀጠሮ የያዝከው የመዳን ጉዳይ አዚፍ ስለ ነገ እንደሚያውቅ ሰው ነው አንተ እየኖርክ ያለው። ሰው እንኳን ስለ ነገ ስለሚቀጥለው ሰከንድ በማያውቅበት ዓለም ላይ እንዴት መንገድ ላይ ብሎ ኑሮ አለ እንዴ? አለቀ እኮ። መንገዱም ተነገረ ማን እንደሆነ፣ እውነትም ህይወትም መንገድም ማን እንደሆነ ተነገረ፣ ስራውም ተሰራ። ከዚህ በኋላ አሜን ብለህ በንስሐ ታጥበህ ተቀድሰህ ልክ አንደኛ ቆሮንቶስ 6:11 እንደሚናገረው ተቀድሰህ በአምላክ መንፈስ ታጥበህ ጸድቀሃል ይላል የእግዚአብሔር ቃል። በጌታችን በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ለምን እንደሆነ አላውቅም። ብዙ ሰው ግን ጸድቃችኋል የሚለው ላይ ያማዋል። አረ ጸድቅ ያለው ብራዘር አሁን ጸድቀህን አመንክልኝ መንገድ ላይ አይደለህም ማለት ነው። መንገድ ላይ አይደለም ጸድቅ ያለው። እሺ በጣም ጥሩ። ስለዚህ መንገድ ላይ አይደለም፣ ኦልሬዲ ጸድቀሃል። ታትስ ጉድ። በጣም ደስ ይላል። መጽደቅን ግን በምን አረጋገጥክ? መጽደቅን በምን አረጋገጥ? አሁን በማረጋገጥ ደስ ብሎኛል። ደግሞ ስታረጋገጥ ደግሞ እንደገና ልጣላህ ዋጋ ከፍሎኛል። በቀራንዮ ላይ ለኔ ሲል ሞቶልኛል። ኦኬ እሱን አመንከው? እንደዛ እንዳደረገልህ? አዎ በጣም አምናለሁ። እንደተከፈለልህ ያ ስራ እንደተሰራልህ አይደለ? አንድ ስራ እንደተከፈለልኝ አምናለሁ። በጣም ጥሩ። መቼ ነው ያመንከው? ቆየ በጣም ራሴን ካወቅኩ በኋላ አምኛለሁ። ራስን ካወቅኩ በኋላ ኦኬ። ስንት ዓመት አካባቢ ላይ ይመስልሃል? አሁን ስንናገር ነበር አይደለ? የተወሰኑን ሰምቻለሁ። ይቅርታ ካስደገምኩ 50 ቤተሰቦቼ በ40 ዓመት ያጥምቀውኛል። የክርስትና አባት ባለብኝ የክርስትና አባት እኔን ይዞ አጥምቆኛል። ከዛ በኋላ እኔ ራሴን እያወቅኩ ስመጣ ስለ እምነት የሚያወቅኩ ስመጣ እኔ ማን ምንድነው ቤተክርስቲያን መጥቼ ምን አደርጋለሁ በምል ሰዓት ላይ የክርስትና አባቴ ከ7 ዓመት ማክሲሙም 7-10 ዓመት እንደዛ አካባቢ በቃ ራሴን እያወቅኩ ከመጣሁ በኋላ ክርስትና ምንድነው ምን አይነት ነው ብሎ ቤተክርስቲያን ወስዶ እንዲህ ነው ትምህርት እንዲህ ነው ብሎ ያ ሰው ክርስትና ያስነሳኝ ሰውዬ ኃላፊነት ግዴታ ስላለበት አሳመነኝ። እኔ በማላውቅበት ሰዓት ያኔ በ40 ቀኔ ነው የቤተክርስቲያናችን አስተምሮ ነው የተጠመቅኩበት ሰዓት። ግን ከዛ በኋላ ያልገባኝ ጥያቄ ጠይቀዋለሁ፣ በሱ ማለት መልስልኛል። ከዛ በኋላ በክርስቶስ ለኔ አግኝቻለሁ። መቼ ነው ያመንከው ነበር ያልኩት? አንተ ያለው የነገርከኝ ነው። ጥሩ አድርገህ ሰፋ አድርገህ ነግረኛል። በ40 ዓመት ሳይሆን ያው በ40 ቀን ነው። የቀድም ገብቶኛል። ተሳስተ ነው ንግግር ላይ ነው ገብቶኛል። አዎ ቀንህ ማለት ነው ገብቶኛል። በ40 ቀንህ ቃሉ እንግዲህ ትእዛዙ የሚለው ያመነ የተጠመቀ ስለሚል ነው አይደለ? ያንን ያደረከው በ40 ቀንህ። በጣም ቆንጆ። በ40 ቀንህ እስኪ ምን ሰምተህ አመንክ? ወንጌል ሳይሰማ አንድ ሰው አያምንም አይደለም? ነገር ዝም ብሎ ማለት ይሄ በ40 ቀኑ እኮ ማንም ሰው ልጅ አያውቅም። በ40 ቀኑ አንተም አታውቅም አይደለም? ስለዚህ ሳታምን ነው የተጠመቀው ማለት ነው። ነገርኩህ እኮ ለዚህ አልጸደቅም ማለት ነው። በየዓመቱ ጥምቀት አለ እኮ። አሁን እኛ በየዓመቱ ጥምቀት ብለን እናከብራለን አይደለም? ኦኬ በየዓመቱ ላይ ስትጠመቁ ነው። አሁን 20 ምናምን ቤት ነው ያለው። ያመነ የተጠመቀ ይድናል ይላል። ያው በየዓመቱ እኛ ጥምቀት ጥምቀት ባህላችን እያከበርን ማስታወሻ እያከበር የጠመቅን ያለ ነው ብራዘር። ያ ብቻ ወስደ ለዛኛው ብቻ ወስደ እንደዚህ ልትለኝ አይደለም።
እኮ በየትኛው ሰዓት ላይ ነው? በ40 ቀን ላይ ነው ያመንከው? በየዓመቱ ስትጠመቅ ነው ማመን የጀመርከው? አሁን ለምሳሌ ነገርኩ። አሁን አንተ እንግዲህ አንድ እናትና አባት ወልዶ እነዛን የወለዱ እናትና አባት ሙሉ ኃላፊነት ያላቸው እነሱ ናቸው አይደለም ነው። የትኛውም ነገር አይደል፣ ስትታመሙ ሆነ መድኃኒትም ስትወስድ ሆነ የትኛውም ነገር ስታደርግ ሙሉ መብት የሚሰጠው ለእናትና ለአባት ነው፣ ለወላጆች ነው። ኦኬ እነሱ መብት ስላላቸው በሰዓቱ በቤተክርስቲያናችን አስተምሮ አስጠመቁን በ40 ቀን። ከዛ በኋላ እኔ ወደ ራሴ ማወቅ መጣሁ። እኔ ማን ወደሚለው መጣሁና ኃላፊነት ስላለባቸው እንደ ወላጅ ኃላፊነት ስላለባቸው ኃላፊነታቸውን ተወጡ። ከዛ በኋላ ደግሞ ስለዚህ አንተ ገሃነም ብትገባም ኃላፊነት ይወስዳሉ። አንተ መንግስተ ሰማያት ስትገባ አንዴ ቆይ ድምፅ ላሰማላችሁ። ተባረኩ። አንዴ ነገር የለም ምንም ነገር የለም። አንዴ በሄኖክ ድምፅ ላሰማ። ዘግይታችሁ የመጣችሁ እንኳን ደህና መጣችሁ። ተባረኩ። ኮፒ ሊንክና ሼር አድርጉት። ቆይታ እናደርጋለን። ጸጋ ይብዛላችሁ። ቀጥሎ ዳጊ። እሺ ስለዚህ ባለባቸው በየዓመቱ ደግሞ አሁን ላልከው ነገር ሳታቅ ነው በ40 ቀን ሳታቅ ነው ክርስትና የተነሳው ላልከኝ ነገር አሁንም በየዓመቱ በየጥምቀቱ ያምን የጠመቀ ይድናል እያልኩ የጠመኩ ነው ያለሁት። ብራዘር እዚህ ጋር ብትቆም ደስ ይለኛል። ኦኬ አንተ ለምን አልቆምክም? አንተ እኮ ነው መቆም ያለብህ። ዝም ብለህ እየተጠመክ ያለሁ እኔ አቆም እኔ አምኜ ነው የጠመኩት። አሁንም አምኜ ከ3 ወር በፊት ጥምቀት ላይ የተጠመኩ ነው። በየዓመቱም የተጠመኩ ነው። ይሄና ለአሁን ለ40 ዓመት ያለፈው አይሰራም ብለህ ፈርተህ ነው እንደገና የምትጠመቀው? ካልክ ነው ገብቶሃል አይደለም? ምክንያቱም በ40 ቀን የትኛውም ሰው አያውቅም። መልስ እየመለስኩልህ ነው። እኔ ወደ ራሴ ሳቅ ክርስትና ማን ነው ምንድነው በሚለኝ በሳቅ ላይ መጥቼ አሁንም የተጠመቅኩ ነው። ለዘላለም እጠመቃለሁ። ክርስቶስ ለዘላለም አጥምቆኛል። አሁንም እጠመቃለሁ። ስለዚህ አንተ ላልሰራ ነው ተጠራጥረህ ነው። ለምሳሌ 20 ዓመት 15 ዓመት ላይ ክርስትናን አምነህ ነው አይደል የተቀበልከው? አምነህ ቤተክርስቲያንህ አንድ ጥምቀት፣ አንድ ሃይማኖት፣ አንድ ጥምቀት በሚለው ታምናለች። ጥያቄ ልታነሳበት የትኛው ቤተ እምነት ነው እየተጠመቀ ያለው? ኦርቶዶክስ ውስጥ ከሆነ ኦርቶዶክስ ከአንድ ጊዜ በላይ አታጠምቅም የልጅነትን ጥምቀት። ምናልባት የንስሐ ጥምቀት በኋላ አንዴ ጥምቀት አንዴ ነው ተጠምቄያለሁ። ከዛ በኋላ ስለ ክርስትና አውቄያለሁ ብዬሃለሁ። ከዚህ በኋላ ለማንኛውም ብለህ ነው ከዛ በኋላ የምትጠመቀው? ለማንኛውም ብለህ ነው? መልስ ነው እኮ ለአንተ መልስ ልሰጥ ነው። ምክንያቱም እንግዲህ የሰው ልጅ 40 ቀን አያውቅም አለ። በ40 ቀኑ ማንኛውም ሰው አያውቅም። እስኪያውቅ ድረስ ግን ክርስትና አባት የሚባለው ነገር የክርስትና አባት የሚባለው ነገር ምንድነው? አንድ ሰው ካደገ በኋላ ወደ ራሱ ከመጣ በኋላ የክርስትና አባት ነው። የክርስትና አባት ስለሆነ ስለ ክርስትና እንዲህ ነው ብሎ ይናገራል ያ ሰው። ስለዚህ የክርስትና አባት የተፈለገው በዚህ ምክንያት ነው። ምክንያቱም እኛ በማናውቅበት በ40 ቀናችን እኛ ማንነታችን ስለማናውቅ የክርስትና አባት ይዘጋጃል። ያ ክርስትና አባት እድሜ ባወቀ ቁጥር ያ ክርስትና አባት ደግሞ ስለ እምነቴ ይገልጽልኛል ማለት ነው። ከዛ ያጠምቃል። ተጠመቁ መጀመሪያ እኮ መጀመሪያ ተጠምቃል። አሁን እኮ አንተ ችግሩ መሰለህ በየዓመቱ ነው የምትጠመቀው ማለት በኦርቶዶክስ ሃይማኖት ስንሆን ቆይ ላውራህ አንድ ግዛት ያቋረጥከኝ በአንተ ቤተ እምነትም እንደዚህ አይነት ነገር የለም። ለምሳሌ አሁን በ40 ቀን መጠመቄ ጥምቀት በዓልን በየዓመቱ ታከብራላችሁ እንጂ ወይም እንደዚህ አይነት ጥምቀት የለም። አለ ካልከኝ መልካም ጥሩ። ግን አለ ካልከኝ ለምንድን ነው ያለፈው ጥምቀት አይሰራም ብለህ ነው ወይ ጥርጣሬ አለ ወይስ አዲስ ትእዛዝ አለ ወይ ወጣ ወይ አይሰራም አልኩ? ያመነ ጥምቀት ይድናል። ንገረኛ በየዓመቱ የምትጠመቅበትን ንገረኝ። በየዓመቱ የምትጠመቅበት ሪዝን ምንድነው ነው? አንተ በየዓመቱ የተጠመቅ ነው ሪዝኑ ምንድነው ነው? ምክንያቱም አታውቅም አልከኝ። አሁን ለምሳሌ በ40 ቀን አታውቅም ስትለኝ እንግዲህ ምን ልበል? እኔ አሁንም ዛሬም ነገም ጥምቀት የሚባል ክብረ በዓል አለ። ጥምቀት ስናከብር ያን ጥምቀት አምሳያ አድርገን እያከበርን ነው ያለነው። ጌታችን ኢየሱስ ዮሐንስ ባጠመቀው መልኩ ያን ራሱ እየዘከርን እያጠመቅን ያለ ነው። ግን እኔ ተጠምቅ ያለው ከዛ በኋላ የክርስትና አባቴ ካወኩ በኋላ ስለ ክርስትና ሌላ የምትፈልገው ነገር ዳጌ ተጠምቀሃል? እየተጠመክ ነው? ልትጠመቅ ነው? እንደዛ ነው ጉዳዩ? ከሱ ነው እያወራሁ ያለሁት። እሱን ነው የምታወራኝ? ተፈራረቃችሁብኝ እኮ። አይ ችግር የለውም። ከኔ ጋር እንቀጥላለን። እኛም ጊዜ ስጡና ኤርሚያስ
ለሌሎቹም ጊዜ እየሰጣችሁ ለኔ ብቻ አይደለም። ችግር የለውም። ልጇን አምላኳ እንደ ችግር የለውም። ጊዜ ይሰጣችኋል። እንዴ ገና አንድ ደቂቃ ሳላወራ ሁላችሁ አራት ናችሁ። በምን ልቻላችሁ? አይዞህ ማንም እኔ እንግዲህ ሌሎቹ ሲያወሩ አልሰማሁም። እኔ ዳቂ ሲያወራ ነው የሰማሁት። ስለዚህ አሁን እኔ አንተ መረዳት የፈለኩት ምን መሰለህ፣ በየዓመቱ እጠመቃለሁ አልክ። መልካም፣ በመጠመቅ ከፈለክ ችግር የለውም። ስለዚህ ልክ እንደ ደህንነት ነው አይደለ? ተጠምቀሃል፣ እየተጠመክ ነው። ተጠምቀሃል፣ ልትጠመቅ ነው፣ እየተጠመክ ነው። እንደዛ ነው። ልክ ድነናል፣ እንድናለን፣ ድነናል። ምንድነው እኔ በ40 ቀን ምንድነው የእናንተ ሞቶ ደህንነት ላይ እንዴት ክርስቶስ ማለት ድነናል፣ እንድናለን፣ እየዳንን ነው አይደል? ድነናል፣ አውርተን ጨረስን ከነሱ። ኦኬ ሶ ምንድነው ሶስት እንደዛ ነው። አረፍተ ነገሮች እያወራን ነው። ሶስት አረፍተ ነገሮች አሁን ይሄ ልትል ነው አይመጣው? እንደዚህ በልጥ ነገር ነው አይመጣው? እንደዛ ነው ወይ? እኔ እኮ አንተ እኮ ነው በየዓመቱ ስለዚህ እንደዛ መሆኑን አስረዳኝ። ወይንም አይ አይደለም ካልክ ጥሩ አይደለም እኔ ነገርኩት፣ እሱን የመለስኩበት መንገድ አለ። ሄኖክ ምን ሆነሃል እንዴ ታዲያ? ለምን ትበስጫጭብኛለህ? እኔ ምን አበሳጭኛል? ሳላወራ ይሄን ልታወራ ነው? ሌላ ነገር ውስጥ አትገባብኝ ብራዘር። እሺ አሁን ተረጋጋና በቃ በስርዓት እናውራ። እኔ ትንሽ አደብ ልግዛ፣ ከዛ ሌላ ሰው አውራን። ዝም ማለት ፈልጋል? አዎ ትንሽ ደከመኝ። ትንሽ ልስማ እስኪ የእናንተን ቃላቶች። በቃ ሄኖክ እንደዛ ይሻላል። በየዓመቱ ጥምቀት በጣም ከባድ ነው። እሺ ልጇ ነው አምላኮስ ቆይ ይሄ ሁሉ ተጠምቀህ እሺ፣ በየዓመቱ ተጠምቀህ ግን at the end of the day ግን የዘላለም መንግስት ትወርሳለህ። ድነሃል። አይ ኮንፊደንት በዛ ላይ ቀጥል ቢኒ። እሺ ልጇ ነው አምላክ። ሰላም እንዴት ናችሁ? እንኳን ሰላም ቆያችሁ። ወጥቶ ነው። ኦኬ እሺ፣ ማንም የነካው ሰው ችግር የለም። አይ ዋናው ይሄ ሁሉ ተጠምቆ እዛ ካልደረቀ ነው ችግሩ። እሺ ቀጥል። አይደለም እየቀድም ማለት እዚህ ጋር ብዙ ሰው ማስተናገድ፣ አንድ ሰው ሳይሆን ሌሎችን ማስተናገድ ማለት ስራ ሊኖር ይችላል። ለምሳሌ እኔ በጣም ስራ እያለኝ ነው፣ ግን የክርስቶስ ጥምቀት ስላለ ግን ለ5 ደቂቃ ምናምን ስጡኝ። እሺ ቀጥሉ። ከቢኒ ጋር ቀጥሉ። ሊጠመቅ ሄደ እያሉ ነው። ቢኒ ከተመለሰ ትቀጥላላችሁ። ቀጥሉ ቢኒ። እሺ ልጇ ነው አምላኩ። እሺ አቤት ይሰማኛል። እሺ ከልጁ ጋር በምን ሄደው እዛ ጋር እንደገቡ አላወኩም። ነገር ግን ኦርቶዶክሳውያን በጨለማ ውስጥ ሆናችሁ ለምን ጠራችሁን የሚል ነው። እሺ በጨለማ ውስጥ ሆናችሁ ለምን ጠራችሁን ነው እንደማለው። እኛ ጨለማ ውስጥ አይደለም ያለ ነው፣ እውነተኛው መንገድ ላይ ያለ ነው። እኔ የዓለም ብርሃን ነኝ፣ በእኔ የሚያምን ሁሉ የሕይወት ብርሃን ይወላት እንጂ በጨለማ አይመላለስም ብሎ ክርስቶስ እንደተናገረ እኛ ያለነው በብርሃን ነው። በጨለማ ያለ የእናንተ ነው። ለምን እንደ ቃሌን የሚጠብቅ ሁሉ ለምን ጨለማ ያለ ለምን የሚለው ላይ እንቀጥልበታለን። ችግር የለውም። እናንተ ናችሁ። እሺ በጣም ጥሩ። እሺ ለምን በጨለማ ያለ የሚኖር ሰው እንዴ እባክህ ለምን የሚለው ላይ እንቀጥልበታለን። ቆይ እኮ አንዴ ቆም አድርገህ ከዛ ደግሞ መጀመሪያ አሁን አንተ ያልከውን ያንን ምስክርነት አንተ የምታምነው በቃ ኢየሱስ የተናገረውን ሁሉ እንጂ አባቶች የተናገሩትን አይደለም አይደል? አዎ ከወንጌል አልወጣም። በቃ ከመጽሐፍ ቅዱስ ነው ማወራ። አንተም ከዛ እንድትወጣ አልፈልግም። ስለዚህ መጽሐፍ ቅዱስ ብቻ የሚለውን